አሳየህ እኮ ያለምንም መልስ ወጣ እኮ። አምላኩን ያህዌ አምላኬ ነው አለ። እስኪ ያሳየን ኢየሱስና ሐዋርያቶች ያህዌ አምላካችን ያሉበትን አልኩት፣ ሳያሳይ ወጣ። ለምን አታስተውሉም? ቆም ብላችሁ መቼ ነው አምላካችንን ሳትነግር ወጣህብን እኮ ብላችሁ የምትጠቅሱት? የለም በቃ ያህዌ አምላክ ነው ብሎ ማስረጃ ወጣ ብዬ ሳይወጣ ሄዷል። ኢርና ሪከርድን ሙሉ ማየት ትችላለች ክርስቲያኖች። ስለ አምላካችሁ ሲናገር መጥቶ ከዛ አምላካችሁን ሳይሰብክላችሁ መውጣቱ አላሳዘናችሁም? አንዲት ፕሮቴስታንት በጣም አስተዋይ ልጅ አግኝቻለሁ። ርዕሱ ያየነው አላህ ወይንስ እግዚአብሔር የሚል ነበር፣ ግን አምላካችንን ሳይሰብክ ነው የወጣው አለች። እንደ ፕሮቴስታንት ስለሆነች ብቻ እንዳጠሏት እንጂ ማለት ነው። እኔ ሙሉ ሰማሁኝ፣ አምላካችን ያህዌ ነው አለ። ማስረጃ የትም ሲያቀርብ አላየሁትም። በቃ አምላካችንን ሳይሰብክ ነው የወጣው አለች። አላህ አልሙስተዓን። እሺ ጥያቄ ያለ ክርስቲያን ካለ መጠየቅ ይችላል። ጥያቄ ያለው ክርስቲያን አለ? ኢየሱስ የሚለው ከላይ ትፈቅድልኛለህ? እስኪ ያሉ እሺ ይቻላል። መርሐባ። ከኔ በታች ዩቲ አካውንቷ በጣም ዋርኒንግ እያለ ነው እና ቪዲዮ ለቃለች፣ ምንም ቪው የለውም። ሁላችሁም 3000 ምናምን ሰዎች አላችሁ። ባረከላሁ ፊኩም። ከኔ በታች ያለችው ዩቲ ቪዲዮ ፖስት አድርጋለች። ገብታችሁ ሁላችሁም ኮፒ ሊንክ ሪፖስት አድርጉት። እሺ አካውንቷ ላይ እየገባችሁ 10 ጊዜ ኮፒ ሊንክ አድርጉላት። ይሄ እስላማዊ ግዴታችን ነው። ባረከላሁ ፊኩም። ጀዛከላሁ እሱ ቀጥል። እሺ ከላይ ክርስቲያን ነህ መሰለኝ። ፍቅር ይዞኛል የሚለው ሰላም ነው እንዴ? ሰላም ነው እንዴ? አላ አልሐምዱሊላህ። እስቲ በቁርአናችሁ ኦርቶዶክሶች ይከራከራሉ፣ ጀሃነም ውስጥ ይከራከራሉ የሚል አለ? ካለም ብታስረዳኝ። ኦርቶዶክሶች ምን ይከራከራሉ ጀሃነም ውስጥ የሚል አለ? ተማሪዎችና መምህራኖች። አማኞችና ማን ነው? ከሃዲያኖች መሪዎችና ተመሪዎች እንደሚከራከሩ ተነግሯል። ከሃዲያኖች እርስ በርሳቸው ይከራከራሉ። ላሳያቸው አንዴ። የእነርሱ በመካከላቸው ያለ የገሃነም ሰዎች ክርክር ላሳያቸው። إن هذا لحق تخاصم أهل النار ዛሬ በምድር ላይ የክህደት መሪዎችና እንዲሁም ሲመራቸው የነበሩ ህዝቦቻቸው እንደሚከራከሩ አላህ ተናግሯል። ቃል በቃል መጀመሪያ የእነርሱ የካህዲያኖች ክርክር እርሱ እንደሆነ፣ ከዛ በኋላ ከእርሱ በፊት ምን እንዳለ እንመልከት። ቁጥር 64 ላይ ይታያቸዋል። ቁጥር 64 ላይ ይህ በእርግጥ እምነት ነው፣ እርሱም የእሳት ሰዎች የእርስ በርስ መካሰስ ነው እያለ ይናገራል። አንዱ ሌላውን ይከሳል፣ ይከራከራል። ምን እንደሚሉ ከኋላ እንመልከት። እሺ ከቁጥር 57 ጀምረን እናንብብ። ምን ይላል? ከ55 ጀምረን ይህ ለአማኞች ነው አለ። ከላይ ያለውን ጸጋ ከገለጸ በኋላ እነ አብርሃም እነ ይስሐቅ እና ያዕቆብን አማኞችን፣ ለጠማሞችም በጣም መመለሻ አላቸው ይላል። ምን የሚል የሚገባት ስትሆን ገሃነም አለቻቸው፣ ምንጣፊቱ ምንኛ ከፋች አለ። ቀጥሎስ ይህ ለካህዲዎች ነው፣ ይቅመሱትም፣ የፈላ ውሃና እዥ ነው አለ። የፈላ ውሃና እዥ። ሌላም ከመሰሉ አይነቶች አሉ አለ። እርሱን የመሳሰሉ አይነት ሌላም በርካታ ቅጣት አላቸው ነው። ይህ ከእናንተ ጋር በመጋፈጥ ገቢ ጭፍራ ነው ይባላሉ። ለእነርሱም አይስፋቸውም፣ እነርሱ እሳትን ገቢዎች ናቸው ይላሉ። ተከታዮቹ ይላል ያንን እነዚያ መሪዎቻቸውን ተከታዮቹ ለመሪዎቻቸው የሚሏቸውን እየተናገረ ነው። ተከታዮቹ ይላሉ ይልቁን እናንተ አይስፋችሁ፣ እናንተ ክህደቱን ለእኛ አቀረባችሁ፣ መርገይቱን ገሃነም ከፋች ይላል። ይህን ክህደት እናንተ ናቸው ያቀረባችሁልን ይሏቸዋል። ማን? ተከታዮቹ። ለማን? ሲከተሏቸው ለነበሩ ሰዎች። የክህደቱን መንገድ እናንተ ናቸው ያቀረባችሁልን፣ እናንተ ክህደቱን ለእኛ ያቀረባችሁልን፣ መርገይቱን ገሃነም ምንኛ የከፋች ሆነች ይላሉ። ጌታችን ሆይ ይላሉ። ይህን የሚናገሩት አሁንም ተከታዮች ናቸው። ጌታችን ሆይ ይህንን ክህደትን ማለት ነው ይህንን ያቀረበልንን ሰው በእሳት ውስጥ እጥፍ ቅጣት ጨምርለት ይላሉ። ተመልከት። ይህ ነገር ለመሪዎቻችሁ የምትሉት የሆነ ቃል ነው። እንዳትረሱት። ይህን ቃል ነገ የትንሣኤ ቀን በጌታዬ በአላህ ስም የአምላኬ ቃል እውነት ነው።
ተከታዮች ለመሪዎቻቸው ምን እንደሚሉ እየተናገረ ነው። ጌታችን ሆይ ይህንን ክህደትን ያቀረበልንን ሰው በእሳት ውስጥ እጥፍ ቅጣት ጨምርለት ይላሉ። ከዚያም በምድር ላይ መጥፎ አድርገው የምታያቸው የነበሩ እነዚህ አማኞች ይጠፋቸዋል። ይታሉ እነዚያ መጥፎ አድርገን ስናቸው የነበሩ ትላላቸው ይላሉ። ለእኛም ምን አለን ከመጥፎዎች እንቁጥራቸው የነበሩ ሰዎች እዚህ አናያቸው ምሳ ይላሉ። መቀለጃ አድርገን ያዝናቸው ሆነ ወይንስ አይኖቻችን ከእነርሱ ዋለሉ? ከዚህ አላህ ምን አለ? ይህ በእርግጥም እምነት ነው አለ። እርሱም የእሳት ሰዎች የእርስ በርስ መካሰስ ነው እያለ ይናገራል። እዚህ ብቻ አይደለም፣ ሌላም ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ከሃዲያኖች ምን እንደሚሉ ይናገራል። እዚህ ቦታ ላይም በመካከላቸው ያለውን መካሰስ ይናገራል። ሱረቱል አሕዛብ የመጨረሻው ገጽ ላይ ያውና ስለ ከሃዲያኖች ይናገር። አላህ ከሃዲዎችን በእርግጥ ረግሟቸዋል ይላል። ያ ማለት በክህደታቸው ላይ ከሞቱ የተረገሙ ናቸው። ዛሬስ ወደ ንስሐ ይጠራቸዋል። ለእነርሱም የተጋጋመች እሳት አዘጋጅቷል ይላል። በእርሷ ውስጥ ለዘላለም ዘውታሪዎች ሲሆኑ ወዳጅም ረዳትም አያገኙም ማለት። ከዚያስ ፊቶቻቸው በእሳት ውስጥ በሚገለባበጡ ቀን ዋ ምኞታችን አላህን በተገዛን መልእክተኛውንም በታዘዝን ኖሮ እያሉ ይጸጸታሉ አለ። ገሃነም ውስጥ ገብቶ ትልቁ ጸጸት ንግግራቸው ይሄ ነው። ምን ነው አላህን ተገዝተን በነበር፣ ምን ነው መልእክተኛውን መሐመድን ሰምተን በነበር የሚሉበት ቀን ይመጣል እያለ ነው። ከዚያስ ማን እንዳሳታቸው ከአላህና ከመልእክተኛው መንገድ አሁን ሊወቅሷቸው ነው ይላሉም አለ። ጌታችን ሆይ እኛ ጌቶቻችንና ታላላቆቻችንን ታዘዝን መንገዱንም አሳቱን ይላሉ። ተመልከት፣ አባቶቻችንን ታላላቆቻችንን ታዘን መንገድህን አሳቱን። ጌታችን ሆይ ከቅጣቱ እጥፍ ስጣቸው፣ እርግማንህንም እርገማቸው ብሎ ይማጸኑባቸዋል። ከቅጣት እጥፍ ስጣቸው፣ እርግማንህንም እርገማቸው ብሎ ይጸልዩባቸዋል። ይህ ነው። በሌላ ቦታም ላይ ምን እንደሚባባሉ ሱረቱ ሷፋት ብላ ያስቀምጡታል። እዚህ ላይ ተመልከቱ። እዚህ ጋር ምን እንደሚል አላህ ከ22 ጀምሮ ምን ይላል? እሺ ቁጥር 20 ላይ ዋ ጥፋታችን ይህ የፍርዱ ቀን ነው ይላሉ ማለት የፍርዱ ቀን በሚመጡ ጊዜ ዋ ጥፋታችን ይህ የፍርዱ ቀን ነው ይላሉ። ይህ ያ በእርሱ ታስተባብሉት የነበራችሁት መለያው ቀን ነው ይባላሉ። አዎ ያ ቀን ነው ይላቸዋል አላህ። ከዚያስ ለመላእክቶችም አላህ ምን ይላል? እነዚያን ነፍሶቻቸውን የበደሉትን ሰዎች ጓደኞቻቸውንም ያግዟቸው የነበሩትንም ጣዖታት ሰብስቡ ይላል። ታውቃላችሁ ማለት እነዚያ በክህደት ላይ ያሉና በክህደት ላይ ሲያግዟቸው የነበሩ አካሎችንም ሰብስቧቸው ይላል አላህ፣ ወደ ገሃነም ይወሰዱ ዘንድ ከአላህ ሌላ የሚገዟቸውንም ሰብስቧቸው እሳት መንገድንም ምሯቸው ይላል። መላእክቶች እየወሰዱ ይመሯቸዋል ከሃዲያኖች። ከዛ 24 ላይ ምን ይላል? አቁማቸው ይላል አላህ። ልክ መላእክቶች ወደ ገሃነም እየወሰዷቸው እያሉ ከሃዲያኖችን አቁማቸው ይላል አላህ። ቆይ አቁማቸው ይላል። ከዚያስ እነርሱ ተጠያቂዎች ናቸው ይባላል። አላህ ይጠይቃቸዋል። 25 ላይ ምን አለ? ለእነርሱም የማትረዳዱት ለእናንተ ምን አላችሁ ይባላሉ። አላህ ይጠይቃቸዋል። በምድር ላይ ሳላችሁ ስትረዳዱ አልነበር እንደ በክህደት መንገድ ላይ? አሁን ተረዳዱ እንጂ ምን ተገኘ አሁን ይላቸዋል አላህ። ቁጥር 26 አላህ ምን ይላል? በእርግጥም እነርሱ ዛሬ እጃቸውን የሰጡ ወራዳዎች ናቸው ይላል። በቃ እጃቸውን ሰጥተዋል። አንዱ ሌላውን እንዴት ብሎ ይርዳ? የማይሆን ነው። ቁጥር 27 ላይ ምን አለ? የሚወቃቀሱም ሆነው ከፊላቸው በከፊሉ ላይ ይመጣሉ አለ። እርስ በርሳቸው ይዟዟሩና ይወቃቀሳሉ። መሪና ተመሪ ምን እንደሚባባሉ ተመልከቱ። ለአስከታዮቹ እናንተ በስተቀኝ ትመጡብን ነበር ይላሉ። ይህ የሚናገረው ማን ነው? ተከታዮች። ለማን? ሲመሯቸው ለነበሩ ሰዎች እናንተ ናችሁ በቀኛችን ወይንም በፊታችን እየመጣችሁ ስትጋረጡብን የነበራችሁት ወደ እውነቱ መንገድ እንዳንሄድ እያሉ ነው። ከዚያ በኋላ መሪዎች ምን ይሏቸዋል? አስከታዮቹም ማለት መሪዎቹ መሪዎቻቸው ምን ይላሉ? መሪዎቹም ይላሉ አይደለም ፈጽሞ ምዕመናን አልነበራችሁም ይሏቸዋል። ሲጀምር መቼ አማኝ ነበርክ ለራስህ ብሎ ይመልስለታል። ተመልከተ። ከዛ ምን ይላሉ መሪዎች? አሁንም ቀጥለው ምን ይላሉ? ለእኛም በእናንተም ላይ ምንም ስልጣን አልነበረንም። አየህ፣ ለእኛም በእናንተ ላይ ምንም ስልጣን አልነበረንም። ከፈለክ ማመን ትችል ነበር፣ አላስገድድከውም ይለዋል። ለእኛም በእናንተ ላይ ምንም ስልጣን አልነበረንም። በእርግጥ እናንተ ጠማሞች ህዝቦች ነበራችሁ ይላቸዋል። ተመልከት።
ሲጀምር ጠማማ ነበርክ ለራስህ በክህደትህ ላይ ያገኘኸውና በዚያው ላይ አበረታኸው እንጂ ሲጀምር መቼ ያስገድድኩ በአንተ ላይ ስልጣን አልነበረኝም ከፈለክ ማመን ትችል ነበር ብሎ ይሸመጥጣል። እዚያው ቁጥር 31 ላይ ምን ይላሉ? በእኛም ላይ የጌታችን ቃል ተረጋገጠብን፣ እኛ ሁላችንም ቅጣቱን ቀማሾች ነን እንግዲህ ይላሉ። ቁጥር 32 ላይ ምን ይሏቸዋል? በደንብ አስተውሉት ይህን ቃል ክርስቲያኖች፣ ወላሂ በደንብ አስተውሉት። ምን እንደሚሏቸው የትንሣኤ ቀን መሪዎቻችሁ አምላካችን ከወዲሁ እየተናገረ ነው። ወደ ጥመትም ጠራናችሁ እኛ ጠማሞች ነበርንም ይላሉ አለ። ተመልከት፣ በስህተት ላይ እንዳሉ እያወቁ ነው እያሰታቸው ያሉት። አላህ ይናገራል፣ ያውቃሉ በስህተት ላይ እንዳሉ ከላይ ያሉት እያለ እየተናገረ ነው። በጥመት ላይ ጠራናችሁ እኛም ጠማሞች ነበርን በመጀመሪያውም ይሏቸዋል። ከዚያስ አላህ ምን አለ? ስለዚህ እነርሱ በዚያ ቀን በቅጣቱ ተጋሪዎች ናቸው አለ። ሁለቱም አብረው ነው የሚቀጡት አለ። ማንም ይድን የለም። እኛ በአመፀኞች ሁሉ እንደዚሁ እንሰራለን አለ። ለምንድን ነው በዚህ ገሃነም ውስጥ ተራ እንዲገቡ የሆኑት ሁላቸውም? አሁን ምክንያቱ እዚህ ጋር ነው። በቃ 35 ላይ እነርሱ ከአላህ ሌላ አምላክ የለም በተባሉ ጊዜ ይኮሩ ነበሩ አለ። አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ አምላክ የለም የሻሃዳ ቀን በሚባሉ ጊዜ ይኮሩ ነበር። ይሄን እውነት ከመናገር ይሄን እንዳይቀበሉ ካደረጋቸውም ነገር አንደኛ ምንድን ነው? ቀጥታ ወቀሳቸው ነብዩ መሐመድ ላይ ነበር ይለናል። ልክ ዛሬ ሰዎች እስላምን ተረድተው እንዴት ብዬ እስልምናን እቀበላለሁ? መሐመድ 9 ዓመት ልጅ አግብቶ እንዴት ብዬ እስልምናን እቀበላለሁ? መሐመድ እንደዚህ ሆኖ ነው አይደለ? ያው አላህ ተናገረው ከወዲሁ በቁርአን ላይ ምን አለ? እኛ ለእብድ ባለቅኔ ብለን አማልክቶቻችንን የምንተው ነን ይሉም ነበር አለ። አሁን የመካ ሰዎች ይናገሩት የነበረ ነው። ይሄ እኛ ለዚህ ለእብድ እያሉ ይሰድቧቸው ነበር። ለአንተ ባለቅኔ እያሉ ቁርአንን እንደ ቅኔ እያደረጉ ያንቋሹ ነበር። ለዚህ ለአንተ ብለን እንዴት ነው አማልክቶቻችንን የምንተው እያሉ ይሳለቁበትም ነበር በነብይ ላይ አለ። አያችሁ። ከዚያስ አላህ ታዲያ ስለ ነቢዩ መሐመድ ማንነት መሰከረ። ቀጥሎ ምን አለ? አይደለም እውነቱን ሃይማኖት አመጣ አለ። አይደለም እውነቱን ሃይማኖት ነው አመጣላችሁ መሐመድ፣ መልእክተኞችንም እውነተኝነታቸውን አረጋገጠ አለ። አያችሁ፣ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እውነተኛውን ሃይማኖት ይዘውላችሁ መጡ። ሌላስ የቀደሙትንም ነቢያቶች ሁሉ አረጋግጠውላችኋል። ያው አዲስ ሌላ መንገድን ይዘውን አይደለም የመጡት፣ ነቢያቶችንም አረጋግጠዋል ይላል። አብርሃም፣ ይስሐቅ፣ ያዕቆብ፣ ዮሴፍ፣ ሙሴ፣ ዳዊት፣ ኢዮብ፣ ሰለሞን፣ ዮናስ፣ እነ ዘከርያስ፣ እነ ዮሐንስ፣ እነ ክርስቶስ እነዚህ ሁሉ የቀደሙኝ መልእክተኞች ናቸው ብለዋል ነቢ ሰለላሁ ዐለይሂ ወሰለም። እሺ እንቀጥል። ከዚህ አላህ ምን አለ? ለካህዲያኖች ምን አላቸው? በስተመጨረሻ እናንተ አሳማሚውን ቅጣት በእርግጥ ቀማሾች ናችሁ አለ። ከዚያስ ትሰሩትም የነበራችሁትን እንጂ ሌላን አትመነዱም አለ። ያ ሰላም፣ ትሰሩትም የነበራችሁትን እንጂ ሌላን አትመነዱም አለ። አሁን ደግሞ ስለ ካህዲያኖች ከተናገረ በኋላ ስለ አማኞች ይናገራል። ምን ይላል? ግን ምርጥ የሆኑት የአላህ ባሮች ቅጣትን አይቀምሱም አለ። ከዚያስ እነዚያ ለእነርሱ የታወቀ ሲሳይ አላቸው አለ። ከዚያስ ፍራፍሬዎች ያላቸው እነርሱም የተከበሩ ናቸው አለ። ማለት በገነት ውስጥ የሚያገኙትን ጸጋ ይዘረዝርላቸዋል። እነርሱም በክብር የተከበሩ ናቸው እያለ አላህ ሱብሓነሁ ወተዓላ ይናገራል። የት ይሆናሉ? በድሎት ገነቶች ውስጥም ይሆናሉ አለ ስለ አማኞች ቀጥሎ ሲናገር እና ይሄን ይመስላል። እና ካህዲያኖች መሪዎችና ተመሪዎቻቸው የሚከራከሩትን ክርክር አላህ ሱብሓነሁ ወተዓላ በገሃነም ውስጥ በዚህ መልኩ አቅርቦታል። እሺ ወንድም አመሰግናለሁ። ጥያቄ ልቀጥላለሁ ወደፊቱ። አይሽ እሺ መርሐባሽ። ልጆች ጃስሚን እና ዩቲ አሉ፣ ፎሎ አድርጓቸው። ማሄር አለ። ቀጥሉ። ባረከላሁ ፊኩም። እኔ እዚህ አዛን ብሏል፣ ወደ መስጂድ ልሄድ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያኖች ካላችሁ ማንኛውንም ጥያቄ ደግሞ አስተናግዳችሁ ነበር። መርሐባ። እሺ ጥያቄ ምንድን ነው? እሺ ቅድም እየሰማሁ ነበር ስትናገር ኤል የሚለው ቃል ከቁርአን በፊት የአላህ መጠሪያ ስም ነበረ ብለሃልና እንዴት ታየዋለህ? እሱ ስም ኢሳይያስ 6:5 ላይ ለሚወለደው ወንድ ልጅ ስም ሆኖ ተሰጥቷልና ከዛ ቃል አንጻር እንዴት ታየዋለህ? እስቲ ይሰየሙበት ነበር። ነቢያቶች ሁሉ ይሰየሙበታል። ኢልያስ ወማን ነው ገብርኤል፣ ሚካኤል፣ ኡራኤል እየተባሉ መላእክቶች እንደሚሰየሙት ኢዩኤል ምናምን እየተባሉ ይሰየሙበታል። የአምላክ ስም ከዚያ ይገባል። ኢስማኤል፣ አማኑኤል ቢባልም ችግር የለውም። ገብቷል። ኢስማኤል፣
አምላክ ይሰማል እንደማለት ነው። ኢስማኤል ማለት እንግዲህ ኢስማኤል አምላክ ነው ማለት አንችልም። ነገር ግን አምላክ የአጋርን ድምጿን ስለሰማት ያንን ልጇን ስለተሰጠች ኢስማኤል አለይሂ ሰላም በዚያ የተሰየመለት የሆነ ስሙ ነው። አሁንም በዚያ ላይ ለምሳሌ እንዳወርሱ አማኑኤል የሚለው ለኢየሱስ ክርስቶስ ነው ብንል እንኳን አምላክ በእርሱ በኩል ከእኛ ጋር መሆኑን የሚገልጽ መሆኑን ቢሆን ትርጉሙ ችግር የለው። አዎ አምላክ በነቢያቶች በኩል ይኖራል። በነቢያቶች በኩል ጸጋውን ማድረጉ ማለት ነው። በነቢያት በኩል በመሲሁ በኩል ይፈውሳል። በመሲሁ በኩል የታመሙትን የሞቱትን ያስነሳል። ማየት የተሳናቸውን ይፈውሳል። በመሲሁ በኩል ትምህርቱንም ይሰጣል። የምትሰሙት ትምህርት የእኔ ሳይሆን የላከኝ አምላኬ ነው፣ በእኔ በኩል የሚሰራውም አምላክ እያለ ኢየሱስ ክርስቶስ እንደተናገረው ማለት ነው። ስለዚህ ትርጉሙ ችግር የለውም። ለእሱ ቢሆን ራሱ አማኑኤል የሚለው ለክርስቶስ ቢሆንም አምላክ በእርሱ በኩል ስራውን መስራቱን የሚገልጽ ነው። በነቢያቶች በኩል እንደሚሰራው ሁሉ ማለት ነው። ይሄ ነው። ልትወጣ ነው ምስል በቃ ሌላ ጊዜ እንቀጥለዋለን። ሰምቻለሁ። አይ መርሐባሽ ማሂር አለ ችግር የለውም። እኔም መስጂድ ልገባ ነው። በቃሽ። ጃስሚን እና የተባሉ ክርስቲያኖች ካላቸው ገብታችሁ ማንኛውም ጥያቄ በስነ ስርዓት ጠይቃችሁ አስተናግዳችሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ክርስቲያኖች ካላችሁ ላኩ። ሳራ አለሽ ወይ ይመችሻል? ሳራ ሞዴሬተሮች ሀባይቢ አስገቡ። እሺ ክርስቲያኖች ካሉ ዩቲ ቪዲዮ ፖስት አድርጋለች። 3000 ሰዎች አላችሁ። ባረከላሁ ፊኩም። ሁላችሁም እየሄዳችሁ ቪዲዮዋን ኮፒ ሊንክ ሪፖስት ሼር አድርጉላት። እሺ ጀዛኩሙላሁ ኸይራን። ባረከላሁ ፊኩም። እሺ ሳራ በቃ ስትመጪ አሳውቂን ወይ ካልሆነ ኢየሱስ ጥያቄ አለ አንተ ጋር ባለግባባም ጥያቄ ካለ ልሞክር። አይ ሁሱ ጋር የጀመርኩት ነበር ያው ስለወጣ ነው ያቋረጥኩት። እኮ ጥያቄ ምን ነበር ማለት ኤል የሚለው ስም መላእክቶችም ሰዎችም ኢየሱስም ጭምር ተጠርቶበታልና ለምሳሌ ሙሴ ተጠርቶበታል። ለፈርዖን አምላክ አድርጌያለሁ ሲል ኤል የሚለው ቃል ነው። መላእክቶችም ደግሞ እነ ገብርኤል፣ ሚካኤል፣ ሱራፊል የተባሉ ቅጽል ስም ሆኖ ኤል የሚለው ይገባል። የሁሉንም እንደያውዳቸው ስናይ የገባበት ምክንያት አለ። ኢየሱስ ግን ሲጠራበት ምክንያቱ ለየት ያለ ነበረ። ከመላእክት እና ሙሴ ከተጠሩበት ለየት ባለ ሁኔታ ነው ለኢየሱስ ኤል የሚለው ሐሳብ ለምን አወቅ ለየት ያለ እንደሆነ? ምክንያቱም ዕብራውያን 1:8-9-10 ላይ ስለ ልጁ ግን ይላል አምላክ ሆይ ማለት ኤል ነው። አምላክ ሆይ ኤል ይልና ሰማይና ምድርን ፈጠርክ፣ ሰማይ ምድር መሰረት ሰማያችን እጅሽ ስራ ናቸው ይላል እና እዚህ ላይ ኤል የሚለው የማንነቱ ስም እንደሆነ እንደ ሌሎቹ ቅጽል ስሙ የገባ ወይም የስልጣን ስም ሳይሆን የሹመት ስም ሳይሆን ኢየሱስ ጋር ግን ስለፈጠረ ኤል የተባለው ወይም አምላክ የተባለው ምድር ስለመሰረተ ፈርስት ኦፍ ኦል ሲጀመር ኢየሱስ ክርስቶስ ስልጣኑን ተሾሞና ተሰጥቶት እንጂ ከራሱ የነበረው ስልጣን የለም። ምክንያቱም ኢየሱስ ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም እያለ ይናገራል አይደል? ሁለተኛ ነገር ደግሞ ስልጣንን እንደተሰጠው ኢየሱስ ክርስቶስ ይናገራል። ስለዚህ ኢየሱስ ክርስቶስ ጋር ያለው የሹመት ስልጣን እንጂ ዘላለማዊ ወይም ደግሞ መለኮታዊ ስልጣን አይደለም። አሁን አንተ ግን ይህ ስልጣን ዘላለማዊ ስልጣን ነው ብለህ የምትል ከሆነ ማስረጃ ካለክ ወይም ደግሞ ቸርች ፋዘሮች ይህን ነገር እንደዚህ ብለው ፈተውታል፣ አንድምታዎች እንደዚህ ብለው ፈተውታል ብለህ የምትል ከሆነ ማስረጃችንን አምጣ። ሳራን አስገቧት። እሺ መታለች። ሀባይቢ ቀጥል። ቸርች ፋዘሮች ጋር መሄድም አያስፈልግም፣ አንድምታ ማየት አያስፈልግም። ራሱ ቃሉ መጽሐፍ ቅዱስ ይናገራል። ስለዚህ ዮሐንስ እንደዛ የሚል የለማ የኢየሱስ ክርስቶስ ስልጣን መለኮታዊ ነው የሚል የለማ። ስልጣን ተሰጠኝ ይላል። እዚህ ጋር ደግሞ አንተ መለኮታዊ ነው እያልከን እኮ ለምሳሌ አሁን ሰማይና ምድር መፍጠርን መለኮታዊነት አይደለም? መቼም ለሌላ ሰው ሊሰጥ ማነው ሰማይና ምድርን የፈጠረው? ልጁ ነው። ማስረጃ አስጠኝ። እሺ በቃ ዕብራውያን 1:8-9-10 ምን ይላል? ማለት ቪዲዮ መክፈት ስለማልችል ነው። ፎሎ ደግሞ ያ ችግር የለም። እኔ ታውቁ ያለጋኛለሁ አይዋለሁ። ዕብራውያን 1 አንዴ አው ይኸውልሽ ጃስሚን ማስረጃ እንድናሳያችሁ ፎሎ አድርጉኝ። ማስረጃ ወያናት እና እናቱ ኪንግ አባውት ማስረጃ አንተ ይኸውልህ አንድ ነገር ምንድነው መሰለህ ኢየሱስ
that's why እኔ አሁን ካንተ ጋር ልግባባ የምለው ይሄ ነው። ይኸውልህ አንተ የሆነ ነገር አምጥተህ ስታወራልን ኦኬ ሙስሊም ቤት እስካለን ድረስ የምናወራው በማስረጃ ነው። እኛ ስለአንተ ሃይማኖት ስናወራ ዊዛውት ማስረጃ መተን እንደዚህ ብለን ልንልክ አንችልም። ስለዚህ አሁን አንተ ኢየሱስ ክርስቶስ ሰማይና ምድርን ፈጠረ ብለህ ስትልን ሰማይና ምድርን ፈጠረ የሚል ማስረጃ ታሳየን ይገባል እንጂ ጀስት ካንተ ከአእምሮ ካውጥተህ ከሆነ እኛ ምን ያደርግልናል? ኦልሬዲ መጽሐፍ ቅዱሱ ይናገር። መጽሐፍ ቅዱሱ እያለ ለምንድን ነው አንተ እንትን የምትልበት? አዎ ልክ ነሽ። እኔ አልጨምርም ከኪሴም ከአይምሮ ይባላውታል። ዕብራውያን 1:8-9-10 አሚር ሰላም አለይክ በሚመቸው ከሆነ አሚራን ችግር ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? አልሐምዱሊላህ። ማውራት ይመችካል? ጃስሚን አሁን እኔ እንደዛ ኧረ ቆይ እኔ አንዴ ቆይ ላንተ አይደለም አንተ ከኔ ጋር ትቀጥላለህ። ለሰው ላስተላልፍህ አይደለም። አብሽር አሳልፊማ አልሰጥክም ለአሚር። አሚር ማውራት ይመችካል? አላህ ችግር የለውም። መርሐባ ከኔ በኋላ ትቀጥላለህ። ዩቲ ቪዲዮ ፖስት አድርጋለች። ሁላችሁም ሄዳችሁ ኮፒ ሊንክ አድርጎ። ይሄ የአሚር 44ኛ አካውንት ነው። ፎሎ አድርጎት። እሺ ስንት አልከኝ? ዕብራውያን 1:8-9-10 ዕብራውያን እሺ ዕብራውያን 1 በኔላ ምን አድርጉ ስጋቡ የጀማ እሺ ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። የመንግስትህን በትር የቅንነት በትር ነው። ጽድቅህንም ወደድ አመፅንም ጠላን። ስለዚህ እግዚአብሔርም አምላክ ከጓደኞችህ ይልቅ በደስታ ዘይት ቀባህ ይላል። ማን የቀባው? ሶሪ 10-11-12 ከዝቅ በይ 8-9 ያልኩሽ 10-11-12 እሺ ግን እዚህ ጋር ቆይ እናውራ። መጀመሪያ የቀባው ማን የቀባው? እሱን እንመለሳለን። ማስረጃ ይጠይቅሽልን እንመለሳለን። እሺ ችግር የለውም። ደግሞ ደግሞ እሺ ችግር የለውም። ደግሞ በቃ ተው። ደግሞ ጌታ ሆይ አንተ ከጥንት ምድርን መሰረትክ፣ ሰማዮችንም የእጆችህ ስራ ናቸው። እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉንም እንደ ልብስህ ይደረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ አይለዋወጡም። አንተ ግን አንተ ነህ፣ ዓመቶችህም ከቶ አያልቁም ይላል። ነገር ግን ከመላእክት ጠላቶችህን የእግርህን መረገጫ እስካደርግልህ ድረስ በቀኝ ተቀመጥ፣ ከቶ ለማን ብለዋልን? እሺ ያው እዚህ ላይ እንግዲህ 10-11-12 እንዳይሽው ፈጣሪ ነህ፣ ፈጥረሃል፣ ኤል ነህ። ለማን ነው የሚለው? ቆይ የጥቅስ ስለማን ነው የሚያወራው? አንተ ትቀጥላለህ እንዴ? ስለ አብ ነው የሚያወራው። ኦኬ ስለ አብ እየተወራ ነው። ደግሞ ጌታ ቆይ አዳምጥ። ደግሞ ጌታ ሆይ እየተወራ ያለው ስለ አብ ነው። ደግሞ ጌታ ሆይ አንተ ከጥንት ምድርን መሰረትክ፣ ሰማይንም የእጆችህን ስራ ናቸው። እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉንም እንደ ልብስ ይደረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ አይለዋወጡም ማለት። ከዛ አንተ ግን አንተ ነህ፣ ዓመቶችህም ከቶ አያልቁም ይላል። ነገር ግን ከመላእክት ጠላቶችህን የእግርህ መረገጫ እስካደርግልህ ድረስ በቀኝ ተቀመጥ፣ ከቶ ለማን ተባለ አለ። ስለማን ነው? ማነው የጠላቶቹን በእግሩ መረገጫ የሚያደርገው? ጠላቶቹን የእግሩ መረገጫ የሚያደርገው አብ ነው። እዚህ ላይ በቃ ታዲያ ሲጀምር ከላይ ጀምሮ እየተወራ ያለው ስለ አብ ነው። ከላይ ራሱ ቀባ ምንድነው? ጽድቅንም ወደድክ አመፅንም ጠላህ፣ ስለዚህ አምላክም ከጓደኞች ይልቅ በዘይት ቀባ ይላል። ማን የቀባው? ይኸውልሽ ስለማን ነው ያለው? ቁጥር 8 ላይ ስለማን ነው የሚለው? ስለማን ነው የሚለው? ቁጥር 8 ላይ ኢየሱስ። አንዴ መልስልኝ። ማን የቀባው? ይሄ መቀባቱ ምናምን እኮ ተቀብቷል። ማን የቀባው? ለምንድን ነው መመለስ የፈራኸው እኮ? ማን የቀባው? ክርክራችን አለም። ቁጥር 8 ላይ ስለማን ነው? Yes, by the way, I know you. ሰላም ኢየሱስ ከሌለ ሰላም ነው። እሱ ላይ የአማርኛው ላይ እንደሱ አድርገው አምላክ ብለው እንትን ብለውታል። ስለ ልጁ ግን መለኮታዊ ዙፋንህ ዘላለማዊ ነው ነው የሚለው። የእርሱ የክርስቶስ ዙፋን ዘላለማዊ መሆኑን የሚገልጽ ልክ ሉቃስ 1:31 ጀምሮ የተነገረው የአባቱን የዳዊትን ዙፋን ይሰጠዋል ብሎ እንደተነገረለት፣ ስለዚያ ስለ ዙፋኑ እያወራ እንጂ ሌላ አይደለም። አንዴ ምናልባት ዕብራይስጡን ማን ነው እንግሊዝኛ ላጣለ ዕብራይስጥ ላይ የተቀመጠው እንግሊዝኛ ትችላለህ አይደለ ወይስ ወደ አማርኛ? አዎ በእንግሊዝኛም በዕብራይስጡ ማየት እንችላለን። ችግር የለውም። እሱ አሁን እዛ ቁጥር 1 ሙሉ ምዕራፍ
እሺ እስከምታወጣልኝ ሙሉ ምዕራፍ ብናየው ቁጥር 1 ስለ ወልድ ነው የሚያወራው። ስለ ልጁ ነው እየተወራ ያለው። ስለ ሁለቱም እንትን እያለ ይናገራል፣ እያፈራረቀ ይናገራል። አብ ስለ ልጁ እየተናገረ ነው። ቀብቼዋለሁ እያለ ነው። ስለ ልጁ ደግሞ አምላክ ያንተ ምድርን መስርተሃል፣ ሰማዮች እጆች ስራ ናቸው እያለ ነው። በእንግሊዝኛውም ማየት እንችላለን። ማህሙድ የት ነህ? የት ነህ? አይ በቃ ከቤት እየወጣ ከቤት ሲወጣ ነው። መጣሽ አንዴ እንትን በይ፣ አንዴ ትልቁ ላይ አድርጉ ልጆች፣ ትልቁ ላይ አድርጉ። እሺ እስኪ አንዴ በደንብ እንመልከተው። እዚህ ጋር የአይሁዶች የራሳቸውን መጽሐፍ እስኪ እዚያ ጋር እንመልከተውና እንትናን ኮከቧን ጫን በያት እስኪ። ስንት ላይ ነበር ያለው? መዝሙር 45 ላይ ነው። መዝሙር 45 ቁጥር ስንት ላይ ነው? 6 እና 7 ላይ። ከዚያ ተወስዶ እንደሆነ ታውቃለህ አይደል? ኢየሱስ እኔ የፈለግኳት ሀሳብ 10 እና 11 12 ነው። ምድርና ሰማይ ወደ እሱ እንሄዳለን፣ ግን 8 ላይ ያለውን ከእሱ ጀምረን እንመልከተውና መዝሙር 45 ላይ ምን እንደምል እንመልከት አንድ ጊዜ። ከዛ ወደ ቀጣይ ትሄዳላችሁ። ያው እና መዝሙር እዚህ ጋር አለ። መዝሙር 45 ቁጥር ስንት ነበር? ቁጥር እዚህ ጋር ያው እስኪ ያው አንብበው እዚህ ጋር። ኦኬ ዮሐሩ አለህ ኢየሱስ ላምበብ ወይስ ታነባለህ? ሰማው ነው። እስኪ አሁን ሀሳባችሁ ግለጹልኝና እኔ ደግሞ ሀሳቡን እገልጻለሁ። እናንተ አሁን ይሄንን ሀሳብ ሳይሆን መጽሐፉ ነው እኮ ሀሳብህን ንገረኝ። አሁን እኔ መስማት ከፈለክ የኔን ማስረጃ ላውጣና ወይ ደግሞ አንተ አውጥተልኝ። ሀሳብ መስማት ምናምን ሳይሆን ይሄ መጽሐፋቸው ነው፣ እያሳየው ነው፣ የራሳቸው ዕብራይስጥ ነው። በዚያው ላይ ምን እንደተቀመጠ እንመልከት። እዚህ ቦታ ላይ ያየው ነው። ግን አሁን የምፈልገው ስለ ኢየሱስ መቀባት አይደለም። አሁን ጥያቄያችን እሱ ያንተም ጋር ስንጀምር ስለ ኢየሱስ መቀባት ሳይሆን ተብሏል። ስለ ኢየሱስ መቀባት ሳይሆን ተብሏል። እዚያ ቦታ ላይ አምላክ ሆይ የሚለው ስህተት ነው እኮ አንድ ስለ ልጁ ግን እሱ ክፍል ያው እዚህ ጋር መቀባት ሳይሆን እሺ ማብለታ አንዴ Yeah, your arrow sharpened, the breast of the king's enemies, people of fall your feet. Your divine throne, አየህ የአንተ መለኮታዊ ዙፋን is everlasting, ዘላለማዊ ነው። መለኮታዊ ዙፋን ዘላለማዊ ነው ነው የሚለው። ያ አንተ እንዳልከው ቢሆን ራሱ ማለት ነው ኢየሱስ አንተ እንዳልከው ቢሆን ራሱ በቃ አምላክ ሆይ ብሏል ብለን ለራሱ 45 ላይ ነው ጥያቄ እሱ ላይ አይደለም ያለው። የኔ ጥያቄ ቁጥር 10 ላይ ጌታ ሆይ ወይም ደግሞ ኤል የሚለው ሰማይና ምድርን መሰረትህ ሰማዮችም የእጆች ስራ ናቸው የሚለው ኤል የሚለው ስም ለኢየሱስ እንዲሁ ዝም ብሎ መጠሪያ ወይም እግዚአብሔር ከኛ ጋር ነው ለሚለው መጠሪያ ማለት ሳይሆን ሰማይና ምድርን የፈጠረ ስለሆነ ነው ኤል የተባለው አምላክ የተባለው የሚለው ነው የኔ ሐሳብ። ይሰማችኋል አሚር? አዎ ይሰማል። ይሰማል። ቀጥሎ በቃ አንድ ጊዜ ጓደኛ ጥራይ ለነፈ ኦኬ እሺ አንዴ ባሳያችሁ እና እሺ መርሃባ ኢየሱስ አንዴ ያው መጀመሪያ ካነሳቸው ፖይንቶችን ጀምርና ዕብራውያን 1:8 ላይ አምላክ ሆይ ይላል
የሚል ሀሳብ አንስታል እና አምላክ ሆይ ይላል የሚለው ነገር ሀሳብ እንመጣለን። ችግር የለም አንድ በአንድ እንደዛ ከሆነ ጊዜ የለኝም ለወጣ ነው። ማን ስማማ ወይ ጥያቄ ሳይገባ የምትመልስ ከሆነ ስራ ስላለ ይወጣ ገብቶኛል። ችግር የለውም። አይ አንድ ላይ ጠቅላላ አድርጌ ልመልስልኝ እኮ ንገረኝ። ምን ብዬ ነው የጠየቅኩት? ጥያቄሽ ንገረኝ፣ ድገምልኝ ጥያቄ። ያ መጀመሪያ የጀመርከው ከዕብራውያን 1:8 ነው። ከዛ በኋላ ዕብራውያን 1:10 ከዕብራውያን አይደለም የጀመርኩት ኢሳይያስ ላይ 6 እና 5 ላይ ነው የጀመርኩት። አየህ እሱንም ጥያቄ ያነሳውበት ምክንያት ከውሱ አንድ ነገር ሰምቼ ነው። ስለዚህ አሁን አንተ ሙሉን ነገር የኔን ሀሳብ ሳታውቅ መልስ ብትሰጥ መዳከም ነው፣ ጉንጭ ማልፋት ነው የሚሆነው። ስለዚህ ወይ እንደገና አልመልስልም እንደማንተው ማለት ነው። ኦኬ ያ እሺ ከላር ፖይንት ነው አክቹሊ ያነሳኸው። አንተ ያለ ድምጽ አለ እንትናት ከእንትና ጋር አውራ ሳራ ጋር አውራ ጥያቄ አለ እያለች ስለነበር ግን እዚህ ላይ አንድ ሀሳብ ልናገር። እሺ በነገራችን ላይ ዕብራውያን 1:8 የተወሰደው እንዳያችሁት መዝሙረ ዳዊት ምዕራፍ ስንት ነበር? ምዕራፍ 45 ቁጥር 6 ላይ ነውና አምላክ ሆይ እያለ የሚናገረው ጥቅስ ከመዝሙረ ዳዊት የተወሰደ ነው። ከመዝሙረ ዳዊት ሲወሰድ ለምን ተወሰደ የሚለው ነገር ሰው መገንዘብ ያለበት መጀመሪያ ማለት ነው። እንዴት ነው አምላክ ሆይ የሚባለው? አንድ ፍጡር ለኢየሱስ ክርስቶስ ነው ብሎ ሲጀመር በግሪከኛ ሰዋሰው ሆነ በሂብሩ ብሉይ ኪዳን ላይ ለኢየሱስ የዋለበት አንድ ነገር የለም። አምላክ ሆይ የሚለው ለአንዱ ለአምላክ ለአብ ነው ተብሎ ነው እዚህ ጋር የተፈታው ማለት ነው። ጋድ ኢዝ ዮር ትሮን የሚለው ለአምላክ ነው። አምላክ የመንግስት አምላክ የመንግስት መሰረትና ደጋፊ ነው ማለት ነው። ገባችሁ? ስለዚህ ለአብ የዋለ ጥቅስ እንጂ ለኢየሱስ ክርስቶስ አይደለም። ይህን መገንዘብ አለባችሁ። ተናጋሪው ማን ነው ወይም ደግሞ ለማን እንደተባለ መገንዘብ አለባችሁ፣ ጥቅሱን ስታመጡ ራሱ ማለት ነው። ስለ ልጁ ግን እያለ የሚናገረውን አካል ማወቅ አለባችሁ በመጀመሪያ ለመናገር። ያ አይ እንትን ግራንት እናርጋቸውና ችግር የለውም እኮ ካያችሁ በቃ አምላክ ሆይ ተብሏል እንበል እዛ ቦታ ላይ ማለት ነው። እና ብንል ራሱ መዝሙር 45 የዕብራውያን ጸሐፊ አጻጻፉን ስልቱን ሁላችንም እንደምናውቀው ነው። የሆነ ነገር ያወራና ኮት ነው እንትን የሚለው እንትና እንዳለው ተብሎ እንደሚቀመጠው ማለት ነው። የሆነች ነገር ያወራና ጥቅስ ያስቀምጣል ወይ ሪፈረንስ ያስቀምጣል የዕብራውያን ጸሐፊ። ስለዚህ የዕብራውያን ጸሐፊ ስለ ልጁ ግን አለና የራሱን ሐሳብ ማለት ነው። ከዛ ወደ መዝሙረ ዳዊት ሄደ። መዝሙረ ዳዊት ምዕራፍ 45 ላይ ቁጥር 6 ላይ ያለውን 6 እና 7 ላይ ያለውን ጥቅስ አመጣ። መዝሙረ ዳዊት ደብል ፕሮፌሲ ሆኖ ነው የሄደው ማለት ነው በዚህ በዕብራውያን ጸሐፊ መሰረት። ስለዚህ መዝሙረ ዳዊት ምዕራፍ 45 ቁጥር 1 ላይ ስታዩ ልቤ መልካም ነገርን አፈለቀ፣ እኔ ስራዬን ለንጉስ እናገራለሁ ይላል። ልክ ቅድም ንጉሱ የከፈተልን እንትን ላይ ራሱ ካያችሁ ለንጉሱ የተዘመረለት መዝሙር ነው። ሳልም የሚባለው ራሱ 45 ላይ ያለው ለንጉሱ እየተዘመረ ያለ መዝሙር ነው። ስለዚህ ንጉሱ ምን ተብሏል? ልክ አሁን እሱ ሲከራከር እንደነበረው ኤል ተብሏል፣ ወይም ደግሞ አምላክ ተብሏል፣ አምላክ ሆይ ተብሏል። ስለዚህ አምላክ ሆይ ሲባል መረዳት እንችላለን ማለት ነው ስለ ንግስና እያወራ እንደሆነ። ምክንያቱም ሌላ ንጉስ አምላክ ሆይ የተባለበትን ጥቅስ ነው ወስዶ የዕብራውያን ጸሐፊ እዛ ጋር እያስቀመጠ ያለው። የትርጉም ስህተቱን ምናምን እንዳለ ግራንት አርገናቸው ማለት ነው። ከዛ በዘለል ደግሞ እየሄደ እንትን ብሏል፣ ኢየሱስ ክርስቶስ ሰማይና ምድርን ፈጥሯል የሚል ሐሳብ አነሳ። ባይዚ ዕብራውያንን ጠቅሳችሁ ኢየሱስ ክርስቶስ እንትን ነው ማለት አትችሉም። ምንድነው ሰማይና ምድርን ፈጥሯል ማለት አትችሉም። ሰማይና ምድርን እንዳልፈጠረ በግልጽ የሚያሳይ መጽሐፍ ነው ዕብራውያን ማለት ነው። ዕብራውያን ምዕራፍ 2 ቁጥር 7 ላይ ካያችሁ ከመላእክት ይልቅ በጥቂት አሳነስከው፣ የክብርና የምስጋና ዘውድ ጫንክለት፣ በእጆችህ ስራም ላይ ሾምከው ይላል። በምን ስራ ላይ? በእጆችህ ስራ ላይ ሾምከው ይላል። የማን እጅ ስራ? የአብ እጅ ስራ ላይ ኢየሱስ ክርስቶስን ምን አድርጎታል? ሾሞታል። ማነው ሿሚው? አብ ነው። ስለዚህ ሿሚ ያለ ተሿሚ ያለ የተሾመበት ነገር አለ። የተሾመበት ነገር ይሄ ፍጥረት ዓለሙ ምናምን በአጠቃላይ የአብ እጅ ስራዎች ናቸው። እነዚህ የአብ እጅ ስራዎች ላይ ኢየሱስ ክርስቶስን ማን ሾሞታል ስንል አብ ያ ሰሪው ኢየሱስ ክርስቶስን ሾሞታል። ከመላእክት ጥቂት አሳንሶ ሾሞታል። ይህንን ነው የዕብራውያን ጸሐፊ በደንብ የሚናገረው ማለት ነው። ሙሉ ጥቅሱን ካያችሁት ኢቭን ቁጥር 10 ላይ ራሱ እንትን ይላል ምናምን እያለ ነበር። ቁጥር 9 ላይ ስታዩ
ኢየሱስ ክርስቶስ ራሱ ለምን እንደተቀባ ከጓደኞቹ ወይም ደግሞ ከሰዎች እንትን የተቀባበትን ምክንያት ራሱ ያስቀምጣል። ጽድቅን ወደድክ አመፃን ጠላ፣ ስለዚህ እግዚአብሔር አምላክ ከጓደኞቼ ይልቅ በደስታ ዘይት ቀባህ። ኢየሱስ ክርስቶስ ራሱ የሆነ አምላክ ስለሆነ የሆነ ነገር ስለሆነ ምናምን አይደለም። ክርስቶስ የሆነ ወይም ደግሞ የተቀባው ራሱ ጽድቁን ወዶ አመፃን ስለጠላ ነው። ለዛ ነው አምላክ እግዚአብሔር ከጓደኞቹ ይልቅ እርሱን በደስታ ዘይት የቀባው። ይህንን ነው ዕብራውያን ጻፊ የሚናገረው። እያንዳንዱን እያነሳን ማየት እንችላለን። ለነገር እንትን ስለሆነ ቀጥሉ። ጀዛከላህ። ሰኪና ጥያቄ አለሽ? ዩቲ ማውራት የምትፈልጊው ነገር አለ? ማይካንስተሽ ነው። ድረስ ለማስቀየም ነው የሚመለሱት እና የመጀመሪያው ጥያቄ ሰማይና ምድር ማፈጠረ ነበር ለወገናችን። እሱን ከመመለስ ይልቅ የማይገናኝ ጥቅስ ዕብራውያን ያመጣውና ሰማይና ምድርን ማን እንደፈጠረ በብሉይ ኪዳን ራሱ በግልጽ የተቀመጠ ነገር ነው ማለት ነው። እግዚአብሔር ራሱ እግዚአብሔር በግልጽ የሚናገረው ነገር ነው። ትንቢተ ኤርምያስ ነው። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 5 ላይ ስናይ እኔ እግዚአብሔር ነኝ ከእኔም ሌላ ማንም የለም ይላል። ከእኔም በቀር አምላክ የለም። አንተ ከጥንት ምድር መሰረት ሰማያት የእጆችህ ስራ ናቸው ይላል መዝሙረ ዳዊት ምዕራፍ 102 ቁጥር 5 ላይ እና እኔ እግዚአብሔር ነኝ ከእኔም ሌላ ማንም የለም ካለ አሁን ማንም የሚለው ማንነት ነው እዚህ ጋር የሚያመለክተው አይደለ? ፐርሰንን ነው የሚያመለክተው። ከእኔ ሌላ ማንም የለም ካለ በቃ ከሰዎች ከአንዱ አምላክ ውጭ ማንም የለም ነው። አሁን ግን እንደ ክርስትና አስተምሮ ማንነት ሶስት ማንነት ያለው አካል ነው፣ አብ ወልድ መንፈስ ቅዱስ የሚባለው ማለት ነው። እና እዚህ ጋር እግዚአብሔር ነኝ ከእኔ ሌላ ማንም የለም ካለ እናንተ ደግሞ ሶስት ማንነት አለ ካላችሁ እግዚአብሔር ነው ትክክል ወይስ እናንተ ናችሁ ትክክል ነው? ዋና ፖይንት ማለት ነው። ሶስት ማንነት የትኛው እግዚአብሔር ነው ራሱ ከእኔ ሌላ ማንም የለም እያለ እዚህ ጋር የሚናገረው? እንደ መጽሐፍ ቅዱስ ስናየው እግዚአብሔር የተባለው እንግዲህ እንደሚታወቀው እግዚአብሔር አብ ብቻ ነው። ብዙ ቦታ ወደ 13 ቦታ ነው አይ ቲንክ አለ ብዙ ቦታ እግዚአብሔር አብ ተብሎ የተቀመጠ፣ ግን ባይብል ላይ ስናይ ወልድም ሆነ መንፈስ ቅዱስ እግዚአብሔር የተባሉበት የለም። ስለዚህ እግዚአብሔር አብ ከሆነ እዚህ ጋር ከእኔ ሌላ ማንም የለም ካለ መንፈስ ቅዱስና ወልድን በራሳችሁ ነው የጨመራችሁት ማለት ነው። ምክንያቱም ማንነት ከሱ ውጭ የለም እያለ ነው የሚጠቅሱ ማለት ነው። እና ይህን ታሳቢና ቢያድርጋችሁ እና ደግሞ እኔ ቪዲዮ ፖስት አለሽ ምናምን አድርጉሽ። ፖሊስ ስለ ቪዲዮ ብታወሩ 2 ደቂቃ አትቆይም? እሺ ፋሚሊ ተመለስ። እሺ ካልሆነ አወርድሃለሁ ፓውዛቱን። እሺ በቃ ድጋሚ ስገባ ላክ ፓውዛቱን እዚህ ቤት እየገባችሁ ዩቲዩብ ፖስተችውን ቪዲዮ ግቡና ኮፒ ሊንክ ሼር አድርጉት። እሺ ሪፖስት አድርጉት፣ ስቶሪያችሁ አድርጉት። ባረከላሁ ፊኩም። እንደ ኢስላም ግዴታችን ስለሆነ ዩቲዩብን ፎሎ ያላደረጋችሁ ካላችሁ አድርጉ። ሳራ ጥያቄሽን መቀጠል ትችላለሽ። ሳራ አለሽ? የለችም። ድጋሚ አሚር ጥያቄ አለ? ማን ነው? ማም ሰላም ላንተ። ጥያቄ አለ? ይሰማል? መልካም መጠየቅ ትችላለህ። እዚህ ጋር ዩቲ እና አሚር አሉ። እሺ ጎይ ቀጥል። ጥያቄውን አቅርብ። አሁን ሙስሊም ነኝ። ጥያቄውን አቅርብ። አዎ እምነት እንደሌለው ሰው ነው እምነትሽን የምታስረጅኝ እና ጥያቄ ምን ይሆናል? እስኪ ስለ እስልምና መነሻውን ብትነግሪኝ። እሺ ማለት አይሰማችሁም? ከታች አይሰማም እያሉ ነው። የማን ነው የማይሰማው? ይሄ ነገር ይሰማኛል። ያንቺ
አይ ኖ ገስት ላይ ላለ ነው የማይሰሙ ማለት ይችላሉ። አይሰማቸውም። ቀጥል። እሺ ጥያቄን አቅርብ። መሰረታዊ ነገሩን እስልምና አሁን መሰረታዊ ነገሩ መሰረታዊ ነገር ተውሂድ አንድ አምላክ ማለት ተውሂድ ማለት አንዱን አምላክ በብቸኝነት ማምለክ ማለት ነው። በአንዱ አምላክ ላይ በአንድነቱ ላይ ሁለትነትም ሶስትነትም የሌለበት፣ በህያውነቱ ላይ ሞት የሌለበት፣ በሰጭነቱ ላይ ተቀባይነት የሌለበት ያንን አንዱን አምላክ በብቸኝነት ነቢያቶች ሲሰብኩት የነበረውን አንዱን አምላክ በብቸኝነት ማምለክ እና ከዛ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን ማመንና መመስከር የእስልምና ይህንን ማገኘው ከቁርአን ሪች ቁርአን የአላህ ስብሐነ ወተዓላ ቃል ደግሞ ችግር የለውም። እዚህ ጋር ከእኔም የተሻሉ እውቀት ያላቸው ሰዎች አሉ። ግን ኢብኑ ትቀጥላለህ ወላ አልቀጥል? ችግር የለውም። አላገብድብሽም። ቀለል ያለ ጥያቄ ወይ ጉድ መክበድ እንደውም እሺ ቀጥል፣ መቀጠል ትችላለህ። ከኔ ጋር ቀጥል። ይህ የማክበድና ያለ መክበድ ጉዳይ አይደለም። እሺ ከኔ የተሻለ እውቀት ያላቸው ሰዎች ሲኖሩ ለእነሱ ቦታ እንለቃለን። ኢትስ አባውት ሪስፔክት ኢትስ ናት አባውት ኖሌጅ። አላከብድብሽም፣ ደስ ይላል። የኔ አባት እሺ። አላክላል ቁርአን ማለት የአላህ ሱብሓነሁ ወተዓላ ቃል ነው። በጅብሪል አማካኝነት ወይም ደግሞ በመልአኩ ገብርኤል አማካኝነት ወደ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የመጣ የአላህ ቃል ነው። ቀጥል። ስለዚህ ቁርአን ያላህ ቃል ነው። ያ ቁርአን ያላህ ቃል ነው። ስለዚህ ቁርአን ማለት መጽሐፉ ማለት ነው አይደለ? ያ መጽሐፉ ቁርአን ይባላል። ስለዚህ እሱ ያላህ ቃል ነው። ኦኬ እሱን የነገረን ማን ነው? አላህ ራሱ። ኦኬ ስለዚህ ካላህ የመጣ ነው። አላህ የነገረን በማን የተጻፈው? በሰሃቦች በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች። በስንት ሰው ነው የተጻፈው? የቁርአን ጸሐፊዎች ብዙ ናቸው። ኖ ቁርአን እኮ መጽሐፉ ነው። ቁርአን ብለን ስንል መጽሐፉ ነው። ገብቶኛል። አላህ ቃል ነው ያልኩሽ። እኔ አሁን የፈለግኩት ሌላ ሰው ማንም አይደለም። የአላህ ቃል በማን የተጻፈው? የአላህን ቃል አላህ ለጅብሪል ተናገረ። ጅብሪል ደግሞ ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መጥቶ ነገራቸው። ያንን ቃል በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለሰሃቦቻቸው እየተናገሩ ያጽፉ ነበረ። እሺ ምንድን ነው ጥያቄ? አሁን ያልኩሽ የጻፈውን ሰው ሳይሆን ከአላህ ቃሉን የተቀበለው መሐመድ ነው። ገብርኤል ከጅብሪል መሐመድ እየሰማ ጻፈ ማለት ነው። መልካም። ስለዚህ ቁርአን ማለት አሁን ባልሽ ነገር መሰረት ወርዶ መሐመድ የጻፈው ነው ቁርአን የሚባለው ማለት ነው። ስለዚህ ሌላ ከሱ ውጪ ምንም አይነት አንዴ እኔ ነገርኩህን ድጋሚ ትነግረኛለህ? ቅድም የተናገርኩትን ድጋመው። ያ አላህ ለጅብሪል ከጅብሪል ደግሞ ወደ መሐመድ ከዛስ መሐመድ ደግሞ ለሳባዎቻቸው የሚለውን ታበሪልኛለሽ? ባልደረቦቻቸው እንደሚመስለኝ ሌላ ሰው ነው። ባልደረባ ማለት ነው። አንድ ነው፣ ሁለት ነው፣ ሶስት ነው ባልደረባው? ብዙ ናቸው። ነቢዩ ሰሃቦች ብዙ ናቸው። የጻፉት የቁርአን ጸሐፊዎችም ብዙ ናቸው። እሺ ቀጥል። ስለዚህ አሁን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጻፉት የሚለውን ነገር አሲዝም ነው እና ደግሞ እንትን አሪፍ ስብዕና አለክና ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስታወራ እንትን ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስታወራ ነቢያችሁ እያልክ አውራ። እሺ ላይክ የቆሎ ጓደኛ ይመስል መሐመድ እያልክ ስለሆነ የጠራከው
ነብያችሁ እያጠረ መሰለናለን። ቀጥል። ኦኬ ጥሩ እሺ። ነብያችሁ መሐመድ ቁርአን የወረደለት ለሱ ከሆነ ምናልባት እሳቸው መጻፍ ይችላሉ። ነብዩ መሐመድ መጻፍም ሆነ ማንበብ አይችልም። ሌላ ሰው ነው ሊጽፈው የሚችለው። ነገር ግን ካለ የተቀበሉትን በጅብሪል አማካኝነት የመጣውን ቃል ለሌላ ሰው እየነገሩ ያጽፋሉ ማለት ነው። ከዚህ ጋር ተግባባው ምንም ማልስማማሽ ነገር የለም። ከዚህ በኋላ ግን እጠይቅሻለሁ። ስለዚህ መሐመድ የተቀበለው ብቻ ነው አንዴ what's your next question? አንዴ ኢብኑ አለክ ኢብኑ ኢስላም አለይኩም ሰላም ወራህማ ተቀበለኝ አንዴ። እሺ ጁስት መጥቷል። አንዴ ተቀበል። እሺ ፕሮብሌም ምንም ችግር የለውም። ይሰማል ሞሞ ይሰማል። እየሰማህን ነበር ምናልባት ወይስ እንደምን? ከመጀመሪያው አይ ብዙ ጥያቄ ስለጠየቅ አንዱን ጥያቄ እስቲ አንዳንድ እያለን እንሄድበትና ኢንሻአላህ አንድ ጥያቄ ነው በጃኩ መልስልሃል። ስለሚያያዝ መሰረት ስላለው ነው። አሁን የደረስንበት ቦታ ምንድነው? ነብያችሁ በሌሎች ወይም በሳባዎች አማካኝነት መጽሐፉ እንዲጻፍ እየነገሩ መጽሐፉ እንዲጻፍ አደረጉ ብለኛል። ያ መልካም ነው። ስለዚህ ቁርአን ማለት በነብያችሁ የተናገሩት ኦልሬዲ ተናግረው የተጻፉት ነው አይደለ? ሌላ የለውም። ነብያችሁ ከተናገሩት ውጪ ሌላ ቁርአን ይባላል ወይስ እዚህ ላይ ሰለም ግልጠተ መለኮት ተደርጎላቸው ነብያችን አለይሂ ሰላቱ ወሰለም ከአላህ ሱብሓነሁ ወተዓላ ራእይን መጣላቸው በጅብሪል በመላኩ ገብርኤል አማካኝነት ቁርአን ምዕራፍ 26 ከ192 እስከ 195 ድረስ አላህ ሱብሓነሁ ወተዓላ ራእይን እንዳወረደ በጅብሪል በኩል በቀልባቸውም ላይ እንደዚሁም እንዳስተማራቸው ይናገራልና ይሄንን ነገር የተነገራቸውን ነገር ከፈጣሪ እሳቸው ማንበብና መጻፍ ስለማይችሉ ስለነበረ ለሰዎች እየነገሩ ከፈጣሪ የተነገራቸውን ለባልደረቦቻቸው፣ ለሐዋርያቶቻቸው፣ ለሷሃቦቻቸው እየነገሩ አስተምረዋል ወይ ደግሞ አስተላልፈዋል። ጥሩ ለሰሃባዎቻቸው ስትል እዚህ ጋር በእሳቸው ጊዜ ላሉት ነው አይደል? ምን አልከኝ? ምናልባት እየተቆራረጠብኝ ነው። አሚር ካለህ ለሰሃቦቻቸው ኦኬ አንዴ ሞሞ ሂንቱ አለህ ግን ስለ እስልምና መጀመሪያ መሰረቱን እንያዝና ወደዛ እንመጣለን። እሺ ስለ እስልምና የሆነ የምታውቀው ትንሽም ቢሆን መሰረቱን ለመያዝ ነበረ የምጠይቀው። አምነ የተወሰነ አንብቤ አይደለም። ያ በቃ መሰረቱን እናስይዝህና የሆነ መሰረቱን አይደለም ከዛ እዛ ላይ ብትጠይቅ አሪፍ ነው። ምክንያቱም አሁን እየጠየቅ ያለው ነገራቶች መሰረቱን ካልያዝክ የሆነ ከፈረሱ ጋር ቀደመ ይሆንብሃል። እርግጠኛ ነህ መሰረቱን አልያዝኩት? ያ አይ ቲንክ እንደዛ መሰለኝ እኔ እንዳየሁት ከሆነ እንደዛ ነው። ኦኬ ዋትስ ዩር ኩዌስችን? በቃ ጥያቄ ንገረን እስኪ። አጭር ነው ጥያቄው ግን ስለሚያዝ ነው። ስለዚህ ምን ላድርግ ምልህ መሰለህ ላቅልልህ ብያት ነበረ። ቀላሉ ነገር ይኸውልህ መሐመድ ከጻፉ በኋላ የመጡ መጽሐፎች አሉ አይደል እንዴ? ለምሳሌ ሳይሆን ይኸውልህ ነብያችን አይደለም ይቅርታ ነብያችሁ መሐመድ ከጻፉ በኋላ ተፍሲሩን ቆይ ለዚህ ነው አንተ እንትን አልያዝክም የምልህ ለዚህ ነው። ሃይ ቪዲዮ ነብዩ ጻፉ ምናምን ሳይሆን በቃ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትልቁ ተአምራቸው ይህንን የመሰለ መለኮታዊ መጽሐፍ
ብዙ ነገርን በውስጡ የሚያትት መጽሐፍና ማንበብ እንኳን ሳይችሉ ይዘው መምጣታቸው ነው ተአምር የሆነው እና ነብዩ መሐመድ ከጻፉት ውጪ እሳቸው ጻፉት ብለን አናምንም። አላህ Subhanahu Wa Ta'ala በጅብሪል አማካኝነት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልብ ላይ አውርዶታል ነው የምንለው። አሁን አንተ ጥያቄ ምን? ስለዚህ እኮ እኔ ልከተል የፈለኩት ለምሳሌ ነብዩ መሐመድን ቀላል ጥያቄ። ስለዚህ ከዛ ከሌሎች መጽሐፍቶች አሉ አብሮ ተያይዞ ከቁርአን ጋር ማለት ነው መቀበል ያለብኝ ነገር ግን ነብዩን ነው መቀበል ያለብኝ ወይስ አሁን ሌሎች ሰዎች የሚሉትን ነው? እሱ እንድታጠራል። ሌሎች ሰዎች የሚሉት ስትል እነማን ናቸው ሌሎች ሰዎች? ለምሳሌ እንትና እንዲህ ብላለች፣ እንትና እንዲህ ብሎ እንደዚህ ብሎ የሚባላል አይደለ? ለምሳሌ አይሻ ስለ ተፍሲር፣ ስለ ሐዲስ፣ ስለ ቁርአን ልዩነቶች ምንም የምታውቀው ነገር ስለሌለ አንዴ ልንገርህ እና አጠር አድርጌ ከዛ በኋላ ይገባሃል። ስለ ቁርአን ነው ላውቅ የመጣሁት። ቁርአንና ተፍሲር አንድ ነው ወይስ አይደለም? አሁን አንድ ነው አይደለም ሳታውቅ ነው እንዴ ታዲያ? አሁን ተፍሲር ብለህ እኮ ጀምረህ እኔ ነኝ ያቋረጥኩ። ሀይቢ አንዴ አዳምጠኝ። ግን አንድማ እንዳልሆነ እኮ ስላወቅኩ ነው የመጣሁት። አንድ ነው የሚል ሰው ስለሰማው ፈጣሪ ሆይ አንዴ ሚዩት አድርገሽ አንዴ በቃ ላውራና ሚዩት አድርግ። ከዛ በኋላ ትጠይቃለህ። ሚዩት አድርግ እስቲ። ያ ጎሽ በቃ አጭር ነገር ልንገርህ። ቁርአን፣ ሐዲስ፣ ተፍሲር የሚባሉ ነገሮች ልዩነታቸው እንደሆነ ልንገርህ። ቁርአን የምንለው ነገር ቁርአን ውስጥ ከአላህ Subhanahu Wa Ta'ala ንግግር ውጪ የለም። የማንንም ሰው ንግግር የለም። ማለትም አላህ Subhanahu Wa Ta'ala ነው የሚተርክልን። የዛኔ እንዲህ በሆነ ጊዜ አስታውስ፣ ለሐዋርያት ለኢሳ አለይሂ ሰላም ለኢየሱስ ክርስቶስ ሐዋርያት እንዲህ አይነት መልእክትን ባወረድኩ ጊዜ አስታውስ፣ ሙሳ እንደዚህ በሆነ ጊዜ ወይም ነብዩ ሙሴ እንዲህ በሆነ ጊዜ አስታውስ፣ ወደፊት ደግሞ እንዲህ ይሆናል፣ እንዲህ ብለው ይጠይቁሃል እንዲመልስላቸው እያለ የሚተርክልን ሙሉ ተራኪው ማን ነው? አላህ Subhanahu Wa Ta'ala ነው። ቁርአን ውስጥ ተናጋሪው አላህ ብቻ ነው። በቃ ይሄ ቁርአን ውስጥ ያለው ንግግር 100% የአላህ Subhanahu Wa Ta'ala ንግግር። ወደ ሐዲስ ስንመጣ ደግሞ ሐዲስ አልቁድስ እና ሐዲስ አልነበዊ የሚባል ነገር አለ። ሐዲስ አልቁድስ የሚባለው አላህ Subhanahu Wa Ta'ala የተናገራቸውን ንግግሮች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ እንዲህ አለ ብለው የተናገሩት ንግግሮች ሐዲስ አልቁድስ ይባላል። ሐዲስ አልነበዊ ማለት ደግሞ መልእክቱ ከአላህ Subhanahu Wa Ta'ala ሲሆን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግን ያንን መልእክት አስተላልፈውታል ወይም ደግሞ እሳቸው ያደረጓቸውን ነገሮች no I will see you next month. You speak away only. No, I need nothing. እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያደረጓቸው የሰሯቸው ነገራቶች ያሏቸው የተናገሯቸው ያዘዟቸው የከለከሏቸው ነገሮች እነዛ ምን ይባላሉ? ሐዲስ አልነበዊ ይባላሉ። እነዛ ሐዲሶች ናቸው። ሳሂህ የሆኑ ቼን ኦፍ ናሬሽን ያላቸው። ቼን ኦፍ ናሬሽን ማለት ከሌ ሰማ ተብሎ በስነ ስርዓት እነዛ ራሳችን ሙስጠላህ ሐዲስ ተብሎ ራሱን የቻለ ዘርፍ አለው። እነዛን እንትኖች አልፎ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር የደረሰ ትክክለኛ ሐዲስ ከቁርአን እኩል ነው የምንቀበለው ሳንለያይ ማለት ነው። ይሄ የሐዲስ እንትን ነው። ተፍሲር ማለት ደግሞ ማብራሪያ ማለት ነው። የሚብራሩ ነገሮች በምን መልኩ ነው የሚብራሩት ስንል ቁርአንን እዛው በሌላኛው ቁርአን ያብራራሉ ሙፈሲሮች ወይም ደግሞ የሚያብራሩት አካላት። ኮሜንተሪ እንደማለት ነው ባጭሩ ተፍሲር የሚባሉት የሚያብራሩት አካላት ቁርአንን በሌላኛው የቁርአን አያ ይሄኛውን የቁርአን ክፍል በሌላኛው የቁርአን ክፍል ሊያብራሩት ይችላሉ። እንዲሁም ደግሞ አላህ Subhanahu Wa Ta'ala በሱረቱ ዩሱፍ ቁጥር 2 ላይ በምዕራፍ 12 ቁጥር 2 ላይ ቁርአንን አረብኛ ሲሆን ትገነዘቡት ዘንድ አወረድ ነው ስላለ ሊንጉስቲካሊ ቋንቋዊ ፍቺውን ቋንቋን በመጠቀም ይሄ ማለት እንዲህ ነው ብለው የተብራራውን ቁርአን በምን መልኩ እንደተብራራ ለኛ ያስረዱናል ማለት ነው። የተብራራውን ቁርአን በምን መልኩ እንደተብራራ ለኛ የሚያስረዱበት ነገር ነው። ሌላው ቁርአንን ከሐዲስ ጋር ከሰበበ ንዙል ጋር ከወረደበት ምክንያት ይሄ የቁርአን ክፍል የወረደበት ምክንያት በዚህ ነው የሚለውን ነገር ያስቀምጡበታል። ይሄ እንደዚህ የሚያደርጉ ኮሜንተሮች ናቸው ማለት። ስለዚህ ይሄ በአጠቃላይ ያለው ልዩነት ይሄ ነው። አንዱ ከአንዱ ጋር የሚጣረስ አይደለም። ኮሜንተሪ ላይ ስትመጣ ሜይቢ ኮሜንተሪዎች የሚያስቀምጡት ነገር አለ። ያልተገለጹ ነገራቶችን እንትን ያልሆኑ ነገራቶችን እስራኤልያት ወይም ደግሞ እስራኤላውያን በትውፊት በተለምዶ ነገር እንትን የሚሉትን ነገር
እንደዚህ ተብሎም ይወራል፣ እንዲህም ይባላል፣ ሜቢ እንደዚህ ስለሚባል እንዲህ ሊሆን ይችላል የሚል የራሳቸውን ግምት በተናጠል ያስቀምጣሉ እንጂ ከሐዲስ ከቁርአን ጋር የሚጣረስ ከሙፈሲሮች ልታመጣችል። ሙፈሲሮች በአጠቃላይ የሚያስቀምጡት ሐዲስና ቁርአንን ሊንግዊስቲካሊ በመጠቀም አሁን ገብተዋል። ሞምስ አዎ እየተረዳው ነው። ነገር ግን አንድ ጥያቄ እዚሁ ላይ ላንሳልህና ተፍሲር ያልከው ነገር በመሐመድ ጊዜ ነበር አልነበረም? አሚር ከፈቀድክልኝ ግን ከዛ በፊት አንድ ጥያቄ ጠይቀውና ሎጂ ማምለክ ነው ልቀጥማም አይደለም። አሁን ልጁ እምነት የለኝም ብሏል እና የምጠይቀው አምላክ መኖሩን ታምናለህ? ሞምስ እምነት የለኝም ስላልከን አምላክ አለ ብለህ ታምናለህ? እሱን የሚያሳምነኝ ሲመጣ ነው ላምን የምችለው። ኦኬ፣ ግን አሁን አምላክ የለም ብለህ ነው የምታምነው? እሱን ለመፈለግ ነው ምልሽ። ሌሎችንም እምነቶች እኮ ጠይቃለሁ፣ ግን ምንድነው አምላክ የሚባለው ችግር የለም እናስረዳል። ስለ እስልምና ምናምን እናስረዳል። ግን ዋናው ምን መሰለህ አሁን ስለ እስልምና ብናስረዳህ ምናምን ፖይንቱ ያን አይደለም። አንተ አምላክ የለም ብለህ ካመንክ መጀመሪያ አምላክ ስለመኖሩ ሎጂካሊ ሆነ ምናምን እንድናስረዳህ ነው። ገባህ? እና አምላክ አለ ወይስ የለም ብለህ ነው የምታምነው? ያንተን ፖይንት መጀመሪያ እንወቀው። ምንድነው እምነት ማለት? አምላክ የለም ብለህ ነው የምታምነው? ነው ፈጣሪ ይኖራል። ዝም ብለን አልመጣንም። ፈጣሪ አለ ብለህ ታምናለህ አይደል? ይኖራል። አዎ ያን ፈጣሪ ለማግኘት ጥያቄዎች የምጠይቀው እንድትረጅልኝ የምፈልገው ምንድነው ግራ ስለገባኝ ነው እንትን ካልኩት። ኦኬ መልካም እሺ ተግባብተናል። ስለዚህ ተፍሲር አሁን የአምላክ ደግሞ አይ ቆይ ችግር የለውም። ቆይ ወደ ተፍሲር እንሄዳለን። የአምላክ ነብያቶችን ልኳል ብለህ ታምናለህ አይደለ? በየዘመኑ ያንተን ባክግራውንድ ማወቅ አለብን። ገባህ? ያንተን ባክግራውንድ አውቀህ ምናምን ነው ማውራት ያለብን። ስለ እስልምና ሳላውቀው ወደ ማወቅ እንመጣለን። ችግር የለም። ወአለይኩም ሰላም ሁስ ቀጥል። ወአለይኩም ሰላም። እሺ እንዴት ነህ? ደህና ነው ወይ? አለሁ። አንድ ጊዜ ገብቼ ነበር ኔትወርክ አስወጣኝ። በጣም ይቅርታ። ችግር የለም። እሺ ከየትኛው ቤተ እምነት ነህ? እምነት የለኝም። አስቀድሜ በፊትም ገልጬ ነበረ። በፊት ስገባም እምነት የለኝም። ግን ከሰማሁትና የተወሰነ ካየሁት አንጻር ቁርአን ላይ ጥያቄ ስላለኝ ነው። እሺ ቀጥልሽ። ጥያቄ ምንድነው? ምንድነው የእስልምና መሰረቱ እንዳተረዳው ከሆነ ቁርአን ያለ ቃል ነው። ያ ቃል ደግሞ በጅብሪል አማካኝነት ለነብዩ ተሰጥቷል። ነብያችሁ ነብዩ መሐመድ የሰጡንን የተናገሩን ነገር መፈጸም በእምነት ውስጥ የመጀመሪያው እንደ መሰረት መነሻ ወይም ደግሞ ያንን ማድረግ ነው የሚጠበቅብን። የእስልምና መሰረቱ ነብዩን አድርጎ ያለውን ማድረግ የታዘዝኩትን ማለት ነው። እንደዛ ነው። መልካም። ስለዚህ ከነብዩ መሐመድ ቃል ውጭ መውጣት እችላለሁ ወይንስ በፍጹም ከቃላቸው ማለፍ አልችልም? ትእዛዛቶች ለሁለት ይከፈላሉ። አንደኛ ግዴታ ይሆናል ዋጅብ ብለን የምንጠራው፣ ሁለተኛ ደግሞ ሱና ወይንም ግዴታ ያልሆነ ተግባር አለ። ያን ግዴታ ተግባር ለምን አልፈጸምክም ተብለህ አትጠየቅም። ለምሳሌ ከአንድ በላይ ማግባት ሱና ነው። ሰውየው አይን ያላገባም ቢል መብት ነው፣ ችግር የለውም። የግዴታ ያንን አራት የሚለውን እስካልፈጸምክ ድረስ አልተከተልክም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይባልም። ልክ ነው። በቀን 5 ጊዜ መስገድ ግዴታ ነው። ከዚያ በላይ መስገድ ደግሞ ፈቃድ ነው። ከፈለገ ይስገድ። ነብዩ ሰለላሁ ዐለይሂ ወሰለም ይሰግዱ ነበር።
የግዴታ ራሳቸው የፈጸሙትን ሁሉ ካልፈጸሙ ሰውየው ከእስልምና ይወጣል ወይም እስልምና አልጠበቀም ሊባል አይችልም ነው። ያን ብቻ የሚባለው መቼ ነው? ግዴታ የሆኑ ተግባራቶች እየቻለ አልሰራም ብሎ ሲቆጠብ ጊዜ ነው። ያ ነው። እሺ ስለዚህ እንደዛ ከሆነ ቁርአናችሁ እንደሚናገረው የተብራራና ግልጽ ነው። ስለዚህ እንደ ተፍሲር ወይ ደግሞ ሌሎች አይነት መጽሐፍቶች ከቁርአን ጋር በአንድነት እንዲጠሩና እንዲቀበሉ ሰዎች ያደረጋቸው ቁርአኑን ማብራራት ሳይችል ነው ወይንስ የነብዩ መሐመድን ትእዛዝ መጣስ አይሆንም? ምናልባት የአላህን ትእዛዝ መጣስ አይሆንም? እኛ ከቁርአንና ከሐዲስ ጋር የምናስተካክለው ምንም አይነት የሰው መጽሐፍ የለንም። ነገር ግን ያ የቁርአንና ሐዲስን የሚያብራራ ከሆነ ያንን ማብራሪያ እንደ ማብራሪያነት እንቀበለዋለን እንጂ ከአምላክ ዘንድ የመጣ ቃል ከሰው ቃል ጋር የምናስተካክለው ምንም አይነት መጽሐፍ የለንም። ስለዚህ ነብዩ መሐመድ ሌሎች መጽሐፍቶችን እንድንቀበል ፈቅደዋል። ከቁርአንና ከሐዲስ መከተል የምፈልገው ነብዩ ቁርአንና ሐዲስ ተከተል በቂ ነው። ቁርአንና ሐዲስን በቂ ነው። እሱን ተከተል። ቁርአንና ሐዲስ የገባህን ነገራቶች የሚያብራሩልህ የሆኑ የተፍሲር መጽሐፍቶች። ተፍሲር ማለት ከቁርአን የሚወጣ የሆነ ትርጓሜ አይደለም። በዚያው በቁርአን ላይ ተመስርተው የሚተረጎም ትርጓሜ ነው። ከዚያ ጋር ግን የሚወጣና የሚጋጭ ከሆነ በፍጹም አንቀበለውም። የሰው ንግግር ከቁርአንና ከሐዲስ ውጭ የወጣ ከሆነ በፍጹም አንቀበላቸውም። ጥሩ። ስለዚህ እንዲህ እናድርግ። ቁርአን የአላህ ቃል ነው። ያም የአላህ ቃል በጅብሪል አማካኝነት በነብዩ መሐመድ ተጽፏል። ስለዚህ አሁን የምትለው ሐዲስ የሚባለው በነብዩ መሐመድ የአላህ ቃል ሆኖ በነብዩ መሐመድ በጅብሪል አማካኝነት የተጻፈውን ነው ከሱ በኋላ የመጣ ነው። ሐዲስ ከአላህ ዘንድ ነው። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘንድ ማነው በመልአኩ ገብርኤል በኩል መጥቶ ለነብዩ ሰለላሁ ዐለይሂ ወሰለም የተሰጠ የሆነ ቃል ነው። ሐዲስም ቁርአን የምንለው ማለት ነው። ቁርአንም ሐዲስም ከአላህ ነው ከራሳቸው ፍጹም አልተናገሩም። ጥሩ መልካም። ስለዚህ ከዚህ ውጪ ያሉትን አያስፈልጉኝም ማለት ነው። እንደዚህን ከተጠቀምኩ አይደል? አያስፈልጉም። ቁርአን በራሱ ያብራራል። ሌላ ምንም መጽሐፍ ሳይጨምር ራሱን ችሎ ሁሉም መልስ ይዟል ብለህ ታምናለህ? መጠየቅ የምችለው ማንኛውም ነገር ሊመልስልኝ ይችላል በተገለጸው ልክ ማለት ነው። ባለው ውስጡ ባለው ሁሉም ይዘ ስለዚህ ሊያብራራልኝ ይችላል። ታብራራልኛለህ ማለት ነው። አንድ ሁለት ጥያቄዎች ብጠይቅህ ከቁርአን ውጭ ሳትሄድ በቁርአን ብቻ መልስ ትሰጠኛለህ ማለት ነው። ለራሴ ጥያቄ ያመጣልኝን ነው የወሰድኩት። ስለዚህ አንድ ምዕራፍ አለ 111ን ታውቀዋለህ ብዬ አስባለሁ። ዝም ብዬ ማንኛውን ነው ግን ዝም ብዬ ፊት ለፊት ከመጣልኝ ከያዝኳቸው መሀል ነው የምጠይቅህ። ሱረቱል አልማሳድ የሚለው 101 የአቡ ለሀብ ምናምን እጆች የሚል አለ አይደለ? የአቡ ለሀብ እጆች አቡ ለሀብ ማን ነው? ሲኖ ጥያቄ ለምሳነብ ግራ ስለገባኝ ነው። በቁርአን ላይ ስለ አቡ ለሀብ ምንም የሚገልጽልኝ ነገር ስላላገኘው ነው። የህይወት ታሪኩ ይፈልገህ ነው? ማንኛውም ነገር የህይወት ታሪኩ ፈልገህ ከሆነ ቁርአን የሰዎችን የህይወት ታሪክ የያዘ መዝገብ የቂሬ መጽሐፍ አይደለም። ስለዚህ ቁርአን ላይ የለም ማለት ነው። ታሪኩን በምን ልወቅ? የምኑን ታሪክ? አቡ ለሀብ ማን እንደሆነ
አይደለም የአቡ ለሀብ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ አይጻፍም ቁርአን ላይ። ቁርአን ለሰዎች የቀጣዩን ዓለም ህይወትን የሚያገኙበት የህይወት መመሪያ ቃል እንጂ የህይወት የሰዎችን የህይወት ታሪክ የያዘ የመዝገብ መጽሐፍ ወይም የቅኔ መጽሐፍ አይደለም። ኩቱብ ታሪክ አሉ፣ የታሪክ መጽሐፎች አሉ። የሰውየውን የህይወት ታሪክ አቡ ለሀብን ማወቅ ፈልገህ ከሆነ ስለ አቡ ለሀብ የታሪክ መጽሐፎች ይነግሯል። ግን ማን ነው እዚያ ቦታ ላይ አቡ ለሀብ ምን እንደሆነ ስራው ምን እንደሆነ እዚያ ላይ ተገልጿል። አላህን የገለጸው በመሐመድ አማካኝነት ገልጾታል ወይንስ አቡ ለሀብ እዛ አቡ ለሀብ እዛው ከስራዎቹ መካከል ምን እንደሆነ ስራው ሙሉ ቁርአን ላይ አላህ ሱብሓነሁ ወተዓላ ገልጾታል። ክህደት ነው አንደኛው ስራው። ስለዚህ እነዚያ የካዱ ሰዎች ወደ እሳት እንደሚገቡ ደግሞ እዛ ሱረቱል ማነው መሰድ ላይ ተናገረ። ቁርአን ላይ ልታሳየኝ ትችላለህ ወይንስ ከቁርአን ውጪ ነው? ቁርአን ውስጥ ነው እንጂ ከሃዲያኖች ወዴት እንደሚካሄድ እንደሆነ እዛው ላይ ቁርአን ላይ ነው የምናወራው ብዬ ስላሰብኩ ነው። አረብ ስልክ ቁርአን ላይ ብቻ ማለት ማለት ምን በልሙሽሪክ እዛው ከፍ ብለህ ስታነበው ጊዜ እርሱ ከአጋሪዎች መካከል እንደሆኑና የእሳት ሰዎች ማን የት እንደሚሄድ እዛው ላይ ደግሞ ወደ እሳት እንደሚሄድ ይናገራልሽ። ቆላ ሳይሽ እሺ ሌላ ስም እኮ አልተጠቀሰም። ገብቶሃል አይደለ? አቡ ለሀብ የሚለው እዛ ጋር ብቻ ነው ስሙ የተጠቀሰው። ስም ላይ ነው እንዳንም ጥያቄ። የሰውዬን የህይወት ታሪክ ፈልገህ ከሆነ ቁርአን የሰዎችን የህይወት ታሪክ ይዞ የመጣ መጽሐፍ አይደለም። ገባኝ። ስለዚህ ታሪክን አይናገርም ማለት ነው። ስለዚህ መሐመድስ እንዴት ነው የምቀበለው ነብይ መሆኑን? ታሪኩ የማይናገር ከሆነ ሰዎች የእያንዳንዱ ሰው እንዳለ የአቡ ለሀብ የወሊድ ኢብኑ ሙጊራ ብላ የሰዎችን የህይወት ታሪክ ሙሉ ካልያዘ ልትቀበለው አትችልም ማለት ነው አይደለ? ማን ይሄ መስፈርት የሰጠ? ማንም መስፈርቱን አይሰጠኝም። ለነገር ግን ያ ሰው ራሱ ሰው ለመሆኑ እኮ መግለጫ ያስፈልገዋል አይደል? ዝም ብሎ ስም ስለሰፈር አይደለም። ነብዩ መሐመድ ከተባለ ነብዩ መሐመድ ማን ናቸው? በምን ልወቅና በምን ልወቅና ነብይ መሆናቸውን? እሺ የአንድ ነብይ የነብይነቱን መስፈርት ምን ናቸው እንድትቀበል የሚያደርጉ? አሁን ነብይነቱ እንዴት ነው ማወቅ የምችለው ሲል አንድ ሰው መቼም የነብያትን መስፈርት ስለሚያውቅ ነው። የነብይን መስፈርት እስኪ ንገረኝ እንዴት እንድትቀበላቸው ዘንድ እንድናግዘህ እንድንመልስልህ የነብይነታቸው እንድትቀበል የሚያደርግህ ምን መስፈርቶች ናቸው? አላውቅም፣ ግን እንዲሁ የራሴን ሀሳብ ልሰጥ እችላለሁ። ሳታውቅ ሀሳብህን ልትሰጠን ነው? እሺ ችግር የለም። እሺ ምክንያቱም እየጠየቅኩ ነው እኮ አንተ መልሰህ ስለጠየቀኝ ነው። ምንድን ነው መሰለህ ነብይነትን እንዴት ሊቀበል ይችላል ያለ ሰው ነብይነትን እንድናቀርብበት ነው። አንድ ነብይነቱን እንዴት ልቀበል እችላለሁኝ ያለ ሰው ያን ነብይነቱን አንተ እንድትቀበል እንድናደርግህ ዘንድ እንድትቀበልበት የሚያደርጉህን መስፈርቶች ታስቀምጣለህ። ይሄን ካገኘሁኝ የነብይነት መስፈርቶች ናቸውና እዛ ይሄ ካየሁበት በርሱ ላይ እነዚህን ካየሁበት እቀበላለሁ ትላለህ። እንደዚህ ያለው ለምን እኔ ቁርአኑ ራሱ ለምን መስፈርቱን አይነግረኝም? አንተ የነብያትን ቁርአኑ ለምን አይነግረኝም? አምላክ ራሱ አይነግረኝም? አንዴ ነብይነቱን እንድትቀበል የሚያደርጉኝ መስፈርቶች እነዚያ መስፈርቶች ምን ናቸው? ቁርአኑ እንዲነግረኝ ነው እኮ እየጠየቅኩ ያለሁት። ቁርአኑ ደግሞ የለም ስላልከኝ ነብይ ማን ያለህ የለም ያለህ ማለት ነው። ቁርአኑ የለም ስላልከኝ ቁርአኑ የለም ያለህ ማን ነው? የለም ስላልከኝ የአንድ ነብይ የነብይነቱ መስፈርት ለመረጋገጥ የእያንዳንዱን የህዝቡን የህይወት ታሪክ መጽሐፉ ላይ መመዝገብ አለበት ያለህ ማን ነው? ይህንን መሰረት ያስቀምጥልን። የታሪካቸው የህይወት ታሪክ አሁን የሰዎችን ሁሉ እዛ መኖር አለበት እያለ ነው። መልካም። ታዲያ በምንድን ነው መጽሐፉ ላይ ካልተገለጠ? ማንኛውም ሰው እኮ የማንኛውም ስም ሊሰፍር ይችላል። ኦኬ፣ ነብዩ ታሪክና ስብዕና መጽሐፉ ላይ ካልተገለጠ በምን ላውቀው እችላለሁ? እንዴት ሊታወቅ ይችላል?
እሺ አሁን አንተ አምላክ የለም ብለህ የምታምን ስለሆንክ እንደነገርከኝ መጀመሪያ የሚጀምረው ስለምንድን ነው? ስለ አምላክ ነው። ስለዚህ አሁን አንተ አምላክ አለ ወይንስ የለም? አለ ብዬ ከማምኑት አንዱ ነኝ። ግን የትኛው እምነት ነው ትክክለኛ ለሚለው ነው ወደ ጥያቄዎች ወደ እምነት ጥያቄዎች እየመጣ ያለሁት። እሺ አምላክ አለ ብለህ ታምናለህ? አምላክ መኖሩ እንዴት ልታምነው ቻልክ? በምን አመንክ? በምን መሰረት? ምክንያቱም በምታየው ነገር አንደኛ በምሰማው ነገር ነው። በጣም የተለያዩ ብዙ እምነቶች አሉ ዓለም ላይ። ስለዚህ ሁሉ ሰው የሚያምነው ሁሉም አምላክ አምላክ ፈጣሪ ፈጣሪ ብሎ ነው። ስለዚህ ምንድነው ሁሉም ሰው ቢያንስ ፈጣሪ የሚለው ነገር አለ የሚለውን ሐሳቡን ይዘዋል። ከዛ ውጪ እኔ ራሴ እንዴት መጣው ብዬ ራሴን ጠይቃለሁ። ከየት መጣው፣ እንዴት መጣው፣ ወዴት ነው የሚሄደው የሚለውን ጠይቃለሁ። ስለዚህ ለመጠየቅ ሰዎችንም ጠይቃለህ፣ የምትሰማውንም እንትን ትላለህ። ከዛ አንፃር ሰዎች ዓለም ይሰማል። በርካታ ሃይማኖቶች ስላሉ ምድር ላይ ዛኔ አምላክ እንዳላወቀው በእነሱ ከዛ አንፃር ይሄ መስፈርት ከየት ነው ያገኘው? ሰዎች በርካታ ሃይማኖቶች ስላሉ ምድር ላይ አምላክ እንዳላወቁት በዛ ነው አለው ይሰማል። አሁን እሱ ግን መጀመሪያ ክርስቶስ አምላክ እንዳልሆነ ይመስከር እስቲ። ሞሞ ይሰማል። ጠይቁት። አንተ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? ሞሞስ ሞሞስ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? ምን አልከኝ? ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? አታምንም? አላውቅም። አላውቀውም። ስለሱ መንገድ ትችላለህ። ማላውቀውን አምላክ ማለት ይከብደኛል። ከዚህ በፊት ሃይማኖት ነበረ? አይ ሰምቼ አውቃለሁ። ከዚህ በፊት ከቤተሰቦች ጋር ስትኖር ሃይማኖት ነበረ አልነበረ? ቤተሰቦች እምነት አልባ ናቸው? አላቸው። ኦርቶዶክስ አለ፣ ክርስቲያን አለ፣ ፕሮቴስታንት አለ፣ ጆቫ አለ። ኦኬ ለምን ከነሱ እምነት እንድትወጣ ያደረገ ነገር ምንድን ነው? ከኦርቶዶክስ አሁን መጣ 3-4 እምነት አለ እኮ። በመጀመሪያ የትኛው እምነት ኦርቶዶክስ ከቤተሰቦች እምነት እንድትወጣ ያደረገ ነገር ምንድን ነው? አልነበርኩም መጀመሪያም አልገባሁበትም። ስለዚህ አልገባውም። ሙስሊምም ነበር፣ እስልምናም አለ በቤተሰባችን እኮ። አልሰማኸኝም? እስልምናም አለ አላልክም? ቅድም አሁን እየጨመርከው ነው እስልምናን። ቆይ አይደለም። አራት አይነት ኦርቶዶክስም ጆፋ ይኸውልህ ሙስሊምም አለ በእኛ እምነት በእኛ ቤተሰብ አራታጆር እባክህ ነው ይኸውልህ ኦርቶዶክስ ብለህ መጀመሪያ ተናግረሃል አትልም። ስለዚህ ኦርቶዶክስ ኦርቶዶክስ ከዚያ እንድትወጣ ያደረገ ነገር አታዳምጥም? አንድ ነገር እንስማማ። አታዳምጥም? መጀመሪያ ሰማኝ። ይቅርታ እኮ ነው ጊዜ እንትን ለማለት ነው። መጨረሻ ላይ ማንነቱን ተናገረ። ኦርቶዶክስ ነበር እኮ ነው በቃ። ግን ሲጠይቁ ጊዜ መጽሐፋቸው ላይ እንዳይነካባቸው በቃ ዝም ብሎ የእምነት አልባ ሰዎችን ጥያቄ መጥተው ይጠይቃሉ። እንደዚህ አያስኬድም። አትፈቅዱት። በእምነታቸው ጥያቄ ካላችሁ በግልጽ ጠይቁ። እኔ ክርስቲያን ነኝ ብሎ ማንኛውም ሰው ጥያቄ ችግር የለውም። እኛ እኮ አናስተናግድም አላልናቸውም። ግን በቃ ያንን ከመጽሐፍ ቅዱስ እናነሳላቸው ሌላው ነገር እንደው እንድትረዱ ከማለት እንጂ ኢስላም መልስ ሳይኖር ቀርቶ አይደለም። መጀመሪያ እንደውም ከእስልምና ያለውን ከመለስንላችሁ በኋላ እኮ ነው በመጽሐፋቸው ላይ ሄዳቸው የምናስረዳቸው። አይ ደግሞ እኔ በቃ ኦርቶዶክስ ነኝ ግን መጽሐፌ እንድትነካብኝ አልፈልግም ከእስልምና ብቻ መልስልኝ ማለትም ትችላላችሁ። ችግር የለውም። እሺ እርግቡ አስር ሰላም ነው ወሶ ደህና ነኝ አልሐምዱሊላህ። እንዴት ነሽ? አለሁ አልሐምዱሊላህ። ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? ቤተሰቦቼ ሙስሊም ናቸው። እኔ ሙስሊም ነበርኩኝ
ከዛ እነሱ ጋር ሳይሆን ሌላ ቤተሰብ ሌላ ዘመድ ጋር ለመኖር ሄድኩኝ። ልጅ ነበርኩ። እሺ እሰማለሁ ይሰማል። እነሱ ደግሞ ያኔ የምኖርባቸው ቤተሰቦቼ ክርስቲያን ነበሩ። እሺ እነሱ ጋር ክርስቲያን ስለነበሩ ያኔ እጾማለሁ፣ ቤተክርስቲያን ሄዳለሁ፣ እሳለማለሁ። ከዛ ወደ ቤተሰብ እንደተመለስኩኝ ካለስ ሻሃዳ ያስኩ ግን ደግሞ እንደዚህ ሙስሊም ስጋ በላ ካለስ ሙስሊም ነው ብዬ እንትን አልኩ ማለት ነው። እሺ የነሐዘን ጀመሩ ሙስሊም ነው ብዬ ዝም ሙስሊም ስጋ በልቼ ያኔ በዛ ሰዓት ልጅ ነበርኩኝ። ከዛ ወዲህ ያኔ እሰግዳለሁ፣ እጾማለሁ። ያኔ ተቀባይነት ይኖረዋል። ሻሃዳ ያስኩ በምትሰግድ ሶላት ውስጥ የሻሃዳ ቃል አለ። ስለዚህ ሙስሊም ነሽ እህት። በምትሰግድ ሶላት የሻሃዳ ቃል አለ። ሁልጊዜ ደጋግመሽ የምትይው አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ የሻሃዳ ቃል ነው። ስለዚህ ማለሽ ረመዛ ይጠበቅብሽ ማለት ሽክራን። እሺ ሰርካለም ሰላም ሰርካለም አለሽ የለችም። እሺ ፍቅር ብቻ አለሽ። እሺ ገስት ብቻ እኔ ልቀጥል ኡስታዝ ኡሱ። እሺ አመሰግናለሁ ስለሰጠኝ እድል። ትናንት ልጠይቅ የፈለኩት ትናንትና መጥቼ ነበር እዚህ ጋር ያው ብዙ ሰው ነበረ እየተከታተልኩ ነበርና አንድ አይ ቲንክ አንዲት እህት መሰረት መሰለችኝ በሐዋርያዊ መልሶች አንድ ነገር ተናግራ ነበረ። ሐዋርያ ጳውሎስ አንድም ቦታ ኢየሱስ አምላክ ነው ብሎ አላለም የሚል ሰምቼ ነበርና አንድ ለዛ መልስ ለመስጠት ነው። ሁለተኛ ደግሞ የኢየሱስ ክርስቶስ አምላክነት እሱን በተመለከተ ለመናገር ነው። ራሱ ያለበትን በምን አይነት መልኩ እንደሆነ ለማስቀመጥ ነው የመጣሁት። ኦኬ እሺ ሐዋርያ ጳውሎስ ምን አልከኝ? መሲ ያለችው መሲ ሁልጊዜ የምትለው ነገር ምንድን ነው? እኔ እንደሚመስለኝ ብዙም ባልሰማት አልፎ አልፎ የሰማት መሰለኝ ብዙ ጉዳይ ላይ ሐዋርያው ጳውሎስ ኢየሱስ ክርስቶስን የትኛውም ቦታ ላይ አምልኩት ወይንም ፈጣሪ ነው ብሎ አላስተማረም ነው ያለችው። አምላክ የሚለው ቃል ለብዙ አካሎች እሱን ቢሆን ችግር የለውም፣ ግን ፈጣሪ ነው ብሎ ያስተማረበት ቦታ ሮሜ 9 ምዕራፍ 5 ላይ ስለ ኢየሱስ ክርስቶስ ሲናገር የታላቁን የአምላካችንና የመድኃኒታችን ኢየሱስ ክርስቶስ ክብር መገለጥ በተመለከተ አምላክ ነው ብሎ ነው የተናገረው። ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይለዋል። ለዘላለም የተባረከ አምላክ ነው ይለዋል። እንደዛ ነው የሚለው። ከዛ መጽሐፉን ከመጽሐፍ ቅዱስ ካለ እናወጣዋለን። እሺ ሌላ ደግሞ ለማለት የፈለኩት እሺ ኡስታዝ ሌላ ማለት የፈለኩት ደግሞ ኢየሱስ ክርስቶስ እኔ እያለ የተጠቀማቸው ስቴትመንቶች በሙሉ አምላክነቱን የሚያሳዩ ናቸው። ዮሐንስ ወንጌል ላይ 7 ቦታ ይጠቀሰዋልና ያንን ሲል ከብሉይ ኪዳን ላይ ስንሄድ አም ሁ አያም ያለው ያለና የሚኖር እኔ ነኝ ያለው እግዚአብሔር ማለት ነው። እኔ ያለው ማለት ነው። ዮሐንስ ወንጌል ላይ ደግሞ ስናይ እኔ መንገድ ነኝ፣ እውነት ነኝ፣ ህይወት ነኝ ይላል። እኔ የበጎች እኔ የትንሣኤና ህይወት ነኝ ይላል። እኔ ዘላለም እንጀራ ነኝ፣ የህይወት እንጀራ ነኝ ይላልና እንደዚህ ያለ እኔ እያለ የተናገረው ማለት ነው። ለምሳሌ ኢየሱስ ክርስቶስ በጉድጓዱ አጠገብ ያው ሰማርያዊቷን ሴት ውሃ እንደጠማው ሲናገር በሰዋዊ ማንነቱ ነው፣ ሂውማን ኔቸሩን ያሳያል። እኔ የምሰጥሽ ውሃ ግን እኔ የምሰጠው ውሃ የዘላለም አያስጠማም፣ ለዘላለም አያስጠማም። እኔ የምሰጠውን ውሃ ይጠጣ አይጠማም ለዘላለም ሲል ደግሞ አምላክነቱን ያሳያል። የክርስቶስ ኢየሱስን አምላክነት ያሳያልና ኢየሱስ ክርስቶስ ምድር ላይ ሲመላለስ ፍጹም ሰውም ነው፣ ፍጹም አምላክ ነው። ይህንን ነው መጽሐፍ ቅዱስ የሚያስረዳ። ሌላ ደግሞ አንድ ልጠይቅ የፈለኩት ከቁርአን ላይ ቁርአን ሱራ አል-ፋቲህ አይ ቲንክ ቻፕተር 1 ቨርስስ 2 ላይ ጌታ የዓለማት ሁሉ ጌታ ነው ይላል። አላህ የዓለማት ሁሉ ጌታ ነው።
ይላል። ከዛ ደግሞ ልክ ሐዋርያት ሥራ ምዕራፍ 10 ላይ ስንመጣ ደግሞ ኢየሱስ ክርስቶስን የሁሉ ጌታ ነው ይለዋል። የዓለማት ብቻ ሳይሆን የሁሉም ጌታ ነው ይለዋል ኢየሱስ ክርስቶስንና እንደዛ ብሎ ያስቀምጠዋል ማለት ነው። አላህ ቁርአን ላይ የዓለማት ሁሉ ጌታ ነው ይላል አይደል? አንተ ባረብና አንተ ተደደናለሽ እና ልክ ሐዋርያት ሥራ ምዕራፍ 10 ቁጥር 36 ላይ ደግሞ ኢየሱስ ክርስቶስን የሁሉ ጌታ ነው ይላል። ዓለማትን ብቻ ሳይሆን የሁሉ ማለት ነው። የሚታየውም አይታየውም ጨምር ማለት ነው። የተፈጠረው ነው እንደዛ ብሎ ያስቀምጠዋል። እና ዮሐንስ ወንጌል ላይ ኢየሱስ ክርስቶስ አምላክ መሆኑንም ሰው መሆኑንም ያሳያል ማለት ነው። ምድር ላይ ሲመላለስ በሰው መልክ ነው ዝቅ ብሎ እንደመጣ ስለሚናገር ማለት ነው። ሌላ ደግሞ አብዛኛው ዮሐንስ አሁን ከሐዋርያቱ አንዱ ነው አይደል? እና 3 መጽሐፎች
ክርስቶስ ጋር ተቀምጧል ብለህ በስጋ አይደለም ግን አንተ በስጋ አይደለም በስጋ አይደለም። እስኪ ረጋ በል እንጂ በስጋ አይደለም ያልኩት ኢየሱስ ክርስቶስ በስጋ ጥያቄህን ሳትመልስ ወዴት ነው የምትሸሸው? በብሉይ ኪዳን ላይ እግዚአብሔር ተገልጧል አይደለ? እጆች አሉት፣ በእጆቹ ያጨበጭባል አይደለ? እስራኤል እኔ ስጠይቅህ ጥያቄን በጥያቄ ትመልሳለህ። ይኸውልህ እኔ የጠየቅኩህን ሳትመልስ ጥያቄ አልመለስኩም። አዳምጥ። ቅድም ጠየቅከኝና መለስኩልህ። አንተ የዛኔ አላህ ጣት አለው ወይ ሲልህ አልተገለጠም ብለሃል ወይ አልከኝ። አይ አላልኩም። እሱ አላልኩም። አለ ቪዲዮ አላልኩም። አለ ቪዲዮ ብለሃል። ጣቶች አሉት ያልኩበትን ቪዲዮ አልተገለጸም ብለሃል። ክፈት። እሺ ቆይ ተረጋጋ። ያው ትልቁ ላይ አድርጉ። ክፈት ተረጋጋ። ስልክ ይዤ ልምጣ። እሺ ታስገባ። ተረጋጋ። ላምጣ። ሌላ ቀፎ ላይ ነው ያለው። አይ ስትጋ አሁን አስገባልሃለሁ። አሁን አሰማልሃለሁ። ጥሩ ሀሳብ ታሰማለህ። እሺ ቆይ አላጣጣለው ስንት አልተገለጠም ብለሃል ያልክበትን አሳየን። አይ ሊንክ ቤቱን 50 ሺህ አስገቡት። እሺ ልጆች ባረከላ ሪፖርት ስላለበት ቤቱን 50 ሺህ አስገቡት። አዲስ ቪዲዮ ላይ ያለው አሁን ኮፒ ሊንክ ሪፖርት ሼር አድርጉት። ፍቅር አለሽ? ማን ነው ፍቅር ብቻ? እኔ አለ ሰና ሙስታረስ ጥያቄ ኢየሱስ ክርስቶስ አለው ሞት አንተ ካልክ እንዴት እንዳለ ከጥቅሱ ጋር ሞት ካልክ እንዴት እንደሞት መንገድ ትችላለህ። ሁለተኛ ጥያቄ የሙስሊም ጥያቄ ነው። አንድ ወንድ 4 ሚስት ያገባል ይችላል ያላችሁ ግን እሱ አሁን እዛ ላይ አለ የተጻፈ መጽሐፍ ላይ አለ 4 ሚስት ማግባት። ሌላ ደግሞ ጠይቆ ያገባ የመጀመሪያ ሚስቱ መጠየቅ አለብን ነው አላክፍሪ ያኔ እንደፈለገ ተነስቶ ይዞ ይመጣል። ይሄ ነገር መልስ ሁለቱ